አሁን ትንሽ ካሜራውን ጠረቅ አድርገው ቆንጆ ነው ግን ወይም ላይ ተጨምርለት። እሺ ከላይ ልጀምርላችሁ። እነሱ ምሳሌ ነው እንደሚላችሁ አውቃለሁ። ግን ምሳሌ ነው። ይኸውልሽ እኔ አሁን ይህንን ቃል የሚናገረው አምናን የምታስቢው ምንድን ነው? ይህንን ቃል እየተናገረ ያለው አምላክ ነው ብለሽ ተረጁ። እሺ ምክንያቱም ይኸው ምን ይላል? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣል። አሁን የመጣለት የማን ቃል ነው ሲባል የእግዚአብሔር ቃል ነው የመጣለት። አሁን እዚህ ጋር የሚናገረው እግዚአብሔር ነው። እንግዲህ ከዛ ልብ ብለሽ የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ አለ። አሁን የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። አሁን ምሳሌ ነው። በነገራችን እኔ ምሳሌ አይደለም አላሉ፣ ግን እግዚአብሔር በእንደዚህ አይነት ነገር ምሳሌ ይሰጣል ወይ ነው አሁን ጥያቄው። እሱ ነው። ምን ይላል መሰለሽ? በግብፅም አመነዘሩ፣ በኮረዳነታቸውም አመነዘሩ። በዚያ አሁን የሚናገረው እግዚአብሔር ነው። እሺ በዚያ ጡቶቻቸው ሟሸሹ፣ በዚያም የድንግልነታቸው ጡቶች ዳበሱ። ስማቸውም የታላቂቱ ኦሖላ የእህቷም ምሳሌ እየሰጠ ነው። ችግር የለም ምሳሌ እንበለላቸው እና ስማቸውም የታላቂቱ ኦሖላ የእህቷም ኦሖሊባ ነበሩ። ለእኔም ሆኑ አለ ወንዶችና ሴቶችን ወለዱ። ስማቸውም ኦሖላና ሰማሪያ የሚባሉ ኦሖሊባ ደግሞ ኢየሩሳሌም ናት አለ። ከዛ በኋላ እነዚህ ሴቶች በኋላ በእግዚአብሔርን ትተው ሌላ ገለመተችብኝ እያለ ይናገር። ልብ በሉ እግዚአብሔር እነዚህን ሴቶች አገባቸውና ከዛ ምን አረጉበት? ኦሖላም ገለሞተችብኝ፣ ውሽሞቿንም ጎረቤቶቿንም አስሯንም በፍቅር ተከተለቻቸው። እነርሱም ሰማያዊ ሐር የለበሱ አለቆችና ሹማምቶች፣ መልከ መልካሞች፣ ጎባብዞች፣ በፈረስ ላይ የሚቀመጡ ፈረሰኞች ነበሩ። ጉልምትናዋም ከተመረጡ ከአሦር ሰዎች ሁሉ ጋር አደረገች። በፍቅር በተከተለቻቸው ጣዖቶች ሁሉ ረከሰች እያለ ይናገራል። ከዛ ቁጥር 20 ላይ ነው። አሁን እኔ ይሄ የአህያ የሚለውን ቁጥር 20 ላይ ታገኙታላችሁ። አሁን እግዚአብሔር እነዚህ ሴቶች እንዳገባቸውና በኋላ ዝሙት እንደሰሩበት እሱን ትተው ከሌላ ጋር እንደሄዱ ይናገራል። ያው ጉልምትናዋን አበዛች ምናምን ነገር እያለ ይናገራል። ከዛ በኋላ ይኸውላችሁ አሁን ምን አለ መጨረሻ ላይ? እነዚህ ሴቶች እግዚአብሔርን ትተው ወደ ሌላ የሄዱት ለምንድን ነው አለ? ስጋቸውም እንደ አህዮች ይላል። ስጋቸውም የተባለው ብልቶቻቸው እንደሆነ ያስቀምጣል መጽሐፍ ቅዱስ። አሁን ሼም ይዟቸው ነው ስጋዎቻቸው ያሉት ምንድን ነው? ስጋቸውም እንደ አህዮች። ይኸው ስጋቸውም እንደ አህዮች የሚለው ብልቶቻቸው ነው። ዘራቸውም ደግሞ የሚለው እስፐርሙ ነው። አሁን ምንድን ነው የሚልሽ መሰለሽ? እነዚህ ሴቶች እኔን ጥለውኝ የሄዱት እንደ አህያ እንትን ያላቸውንና እንደ ፈረስ ዘራቸው እንትናቸው ብዙ የሆኑ ሴቶች ወንዶችን ተከትላ ሄደች ይላል። አምላክ በእንደዚህ አይነት ምሳሌ ይሰጣል? ሀና አንቺ ስታስብ አምላክ እንደዚህ አይነት ምሳሌ ይሰጣል? ይህ ንጹህ አይምሮ ስላለሽ ትረጃዋለሽ ብዬ ስለማስብ ስለ አህያ እንትን እያወራ ምሳሌ ይሰጣል? ሀና ኦኬ። ይህ ከከበደሽ ወደ ሌላ ሄዳል። ኦኬ ልለፈው እንትን እንዳይልሽ ግን ብትረጁ ደስ ይለኛል። አምላክ ነገር ምሳሌ ይሰጣል። እሺ ያዳመጠች እንዳይሽ እንደሆነ እሺ ምልክት ስጪ። ምናልባት በባዶ እየለፈለፉ በተለይ ሀሳቤ ገብቶሻል? ሀና ግልጽ ነው አይደል? እሺ ሌላ እንቀጥል። ይህንን እንድትረጁ ነው። ይሄ ቀላል ነገር ስለሆነ ማለት ነው። ቅድም ያልኩሽን ግን ላሳየሽ፣ ምናልባት እየዋሸው እንዳልሆነ ማሳየት ስላለብኝ ማለት ነው። ይሄ ኦሪት ዘኍልቍ ላይ ያለውን ድንግሎችን ብቻ አስቀርታችሁ ሌሎቻችሁ እንደራሳችሁ አድርገ ያለውን ማለት ነው። ምናልባት እየዋሸው እንዳይመስላችሁ ይኸውላችሁ። አሁን ምርኮኞችን እነሱ ጋር አሁን ሶፊያ አላህ ነፃ ነው ያደረጓት። ከዛ አገቧት ነው
እነሱ ጋር ምንድነው ምርኮኞች የሚደረጉት ሲባል አሁን እንግዲህ ሄደ ከልጆቹ ወንዱን ሁሉ ግደሉ አለ። አሁን እግዚአብሔር ነው የሚያዘው። ምን አለ? ወንዱን ሁሉ ግደሉ፣ ወንድን በመኝታ የሚያውቁትን ሴቶች ሁሉ ግደሉ አለ። አያችሁ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ፣ ወንድን የማያውቁትን ሴቶች ልጆች ሁሉ ግን ለራሳችሁ አድኗቸዋል። አያችሁ፣ ወንድ የማያውቁትን ድንግሎችን ለራሳችሁ አድርጋቸዋል። አሁን ሄዳችሁ አባቶቻቸውን ሳያስፈቅዱ ምናምን አላሉች። እነዚህን ገና መጀመሪያ አባቶቻቸውንና ልጆቻቸውን እንዲገደሉ አስደረገና ሴቶቹን ራሱ እንዲገደሉ አስደረገና ግን እንዲቀሩ የተደረጉት እንትኖች ድንግል የሆኑት ብቻ ነው። አሁን በቃ የዛኔ አንቺ ብትኖሪ የሚያተርፍሽ ድንግል መሆንሽ ብቻ ነው። አስበሽዋል? የዛኔ አንቺ እንትን ብትይ ያስገድልሽ ነበር። ያንንም እንትን በይው። ይህንን ነው እንግዲህ እነሱ አሁን ይህን ልክ ነው ብለው ነው ያንን የሚቃወሙት ማለት ነው። ለማንኛውም ይህንም ከተረዳሽልኝ ይኸው ጥቅሱን ያዥው። ኦሪት ዘኍልቍ ምዕራፍ 31 ቁጥር 17 ላይ ሌላ ደግሞ ሀናን እኔ ብዙም እንትን በእርግጥ ፎቶ አለሽ ግን አፍንጫሽ ደፍጣጣ ነው ምናምን እንደዛ ከሆነ ቤተ መቅደስ አገቢም ተብለሻል። እሱን ታውቂዋለሽ? እኔ አፍንጫዬ ደፍጣጣ አይደለም፣ እገባለሁ። ያንቺ ያስገባል? እሺ፣ ግን ፈጣሪ ራሱ ፈጥሮ አትግቡ እኔ ቤት አፍንጫ ደፍጣጣ ናችሁ ይላል ብለሽ ታስቢያለሽ? እውነት ለመናገር ይህ ጥያቄ በጣም በግልጽ ሁኔታ ነው ያስረዳኝ። ብዙ ጊዜ እና ለምሳሌ ቆይ አሁን ግልጽ ስታደርገው ቤተ መንግስት አትገቡም አፍንጫ ደፍጣጣ ያለውን እስኪ አንተ እንዴት በምን መልኩ ነው የምታስረዳኝ? በምን መልኩ እስኪ የተጻፈው ነው? ያው እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረዋል። ናይስ ኦኬ ቴንክ ዩ። ይኸውልሽ ያው ጥቅሱን ያውጣልሽ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ያው ከዘርህ ከአሮን ዘር ማለት ምን አለ? በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እሺ እነማን ናቸው እነዚህ ስንል እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ። አይሹ ከዛ ምን ብሎ ዘጋ? ነውረኛ ሁሉ አይቀረብ አለ። ይህን ምን ብሎ አስረድሻናል? ምናልባት እኔ ያልገባኝ ነገር ይሄ ግልጽ ቋንቋ ነው ብዬ ስለማስብ ምን ብሎ አስረድሻናል? እኛም ብንረዳው ማለት ነው። እኛም እንድንረዳው እኔም ሁሌም ጥያቄ ስለሆነብኝ መልሱን ካገኘው እኔም ደግሜ ያልጠየቅም ብኝ አናናለሽ ወይስ እዚሁ ላይ እኔ ከጊዜ በኋላ አፍንጫ ደፍጣጣም ያው ፈልጎ አፍንጫ ደፍጣጣ የሆነ የለም። ባይሆን ሰው ደስ ይለዋል ወይም ተርፋ የሚያደርገው ነገራቶች ናቸው። በእነዚህ ምክንያት ምን አለ? አትግቡ እንጀራ ያቀርብ ዘንድ አይቅረብ አለ። ከአሮን ቤተሰብ የሆነ ማለት ነው። ስለዚህ እነዚህ ሰዎች ምን አጥፍተው ነው? ጥፋታቸው ምንድን ነው? ኃጢአታቸው ምንድን ነው? የሚገርምሽ ነገር እኔ በጣም የሚገርመኝ ይሄ ብቻ ሳይሆን እነዚህ ሰዎች ምንድን ነው ለምንድን ነው የማይገቡት ሲባል እዚች ጋ ያለው ቃል እኔ ግራ ይገባል። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃ አይግባል። እነዚህ ሰዎች መግባት የሌለባቸው ምን እንዳያረጉ ነው? እንዳያረክሱት። አንቺ አይነሽ መጭማጫ ስለሆነ ወይ አፍንጫሽ ደፍጣጣ ስለሆነ እንዴት ብለሽ ነው የምታረክሽ? ይሄ እንዴት ነው? ፈጣሪ ነው እውነት እንደዚህ ያዛለሁ?
የሚለው ሌላኛው ጥያቄ ነው። ይሄ ነገር ስለሚነሳ ማለት ነው። ይህን ከማንሳታችን ጋር ይሄ ግልጽ ነው አይደል? ምናልባት መሱን አግኝቼዋለሁ ካልሽኝ መልሱ እንዴት እንዳገኘሽው በሰማና እኔ ምናልባት ደግሜ ማለት በፊትም ነበረ። በፊት እኔ ቤት ድንገት ክርስቲያኖች ወይም ብለው ሲገቡ የሚነሳ አንዳንድ ሰለምቴዎችን ኮመንት ላይ ጽፉ ስለነበረ ብዙ ጊዜ የሚነሳ ስለሆነ ጠይቄ ነበር እና እዚህ ላይ ይቅርታና ምንም ግራ የሚያጋባ ነገር በግልጽ በሆነ መንገድ ነው ያስረዳኝ። እንትን ማስረዳት ትችያለሽ ለእኛ ወይስ አንቺ ጋር አንዳንዴ የሚያገባንና ለሌሎች ማስረዳት ይከብዳል? ምክንያቱም እኔ አሁን የማውቀው ነገር የለኝም፣ አዲስ ነኝ፣ እውቀት አለኝ ብቃት አለኝ ብዬ ማስረዳት አልችልም። ግን እዚህ ጋር አሁን እኔ እሱ ጥያቄ አላደረ ጥያቄ እንትን የሚል አይደለም። ይሄኛው ለምን በደንብ በግልጽ ሁኔታ እንትን ስላለው። እሺ አልጫንሽ እና ግልጽ እንዴት እንደሆነልሽ አልገባኝም። እሺ ለማንኛውም ያው ቅድም እንዳልኩሽ ነው። አንቺ ተረድተሽኛል፣ ልንረዳው እንችላለን። እሱን ለለፉ ችግር የለውም ማለት አንቺ ተረድቼዋለሁ ካልክሽ ማለት ነው። ሌላ ምናልባት እንድትረጂው የምፈልገው ነገር እንትን አላህን ትገዢ ነበር እና ስለ አላህ ሱብሓነሁ ወተዓላ የተለያዩ ነገሮች ቁርአን ላይ የምናውቀው ነገር አለ እና እኔ ሁሌም ሰው ሙስሊም የሆነ ሰው ቅድም የጠየኩሽ ከመጀመሪያውም የጠየኩሽ ነገር ነበር። ምንድን ነው የጠየኩሽ? ከመጀመሪያውም ሙስሊም ነበርሽ ወይስ ደግሞ ከክርስትና ነው ወደ እስልምና መጣሽ ከዛ ተመልሰሽ ነው ብዬ የጠየኩሽ ምን ለማወቅ እንደሆነ ታውቂያለሽ? አንድ ሰው ሙስሊም ሲሆን ሁሌም የሚገዛው አንዱን አምላክ ነው እና ሁሌም አንድን አምላክ ይገዛል። ከፊት ለፊቱ ስዕል አስቀምጦ የሆነ ነገር አስቀምጦ አይሰግድም፣ አምልኮ እንደዛ አይፈጽምም። እና አሁን እንዴት ስዕል ፊት ለፊት አስቀምጠሽ መስገዱ አይከብድም ወይ የሚለው ትንሽ ጥያቄ ስለሚፈጥርብኝ ነው። ያው አስተምህሮቱ ላይ ሳይሆን እንዲሁ ሀሳቡ አይከብድም ወይ ለአንድ እድሜ ልኩን ሙስሊም ሆኖ ፈጣሪውን በቀን 5 ጊዜም ይሰግድ የነበረ ሰው አሁን ግን የሆነ ስዕል አስቀምጦ እዚህ የሆኑ ሰዎች ምናልባት ሰዓሊዎች ጎበዝ ሊሆኑ ይችላሉ። እነሱ የሳሉት ስዕል ከፊት ለፊትሽ አስቀምጠሽ መስገድ አይከብድም? እኔ አሁን ላይ ስዕል አስቀምጬ የሚሆን ስዕል ቤቴ ውስጥም የለም። ወደፊት እንዴት ትሆኛለሽ አላውቅም፣ እሱን አላውቅም። ምክንያቱም እኔ ስላስተምሩት የክርስትና ትምህርት ተምሬ አይደለም የሄድኩት፣ ቀደም እንዳልኩት ነው። ስለዚህ ወደፊት ነው አይከብድሽም ወይ አንድ አምላክ ስታመልኪ እንትን ብለሽ አሁን ላይ እንደዚህ ነው ስለ ስላሴ ገብቶች ነው የሚባለው ነገር የሚከብደኝ አይመስለኝም። ምክንያቱም በእርግጥ መጽሐፍ ቅዱስን አላውቀውም ማለት አልተማርኩትኝም፣ ገና ነኝ። አሁን እስካሁን ድረስ እኔ መማርም ፍላጎቱ የለኝም። ለምን በጣም እኔ እስልምናዬን እወዳለሁ። ከአላህ መንገድ መራቅን አልፈልግም፣ ነቢዩን ማጣት አልፈልግም። ከዚ አንጻር ስለ ክርስትና እንደዚህ ቀርቤ ለመማር አስቤውም አላውቅም። ምክንያቱም ወደ ክርስትና በቀረብኩ ቁጥር ነቢዩን እንዲጠላ ነቢዩን መጥላት ልቤ በፍጹም ማሁንም ድረስ እኔ እውነት ከውስጤ መጥላት እንጃ ትንሽ ትቸገር ይሆናል እና አስተምሮቱ ላይ ገና ነኝ ስላልተማርኩት ወደፊት ስማር የሚስተካከል ወይም ግልጽ የሚሆንልኝ ነገር ደግሞ ይኖራል ብዬ አስባለሁ። ግን መጽሐፍ ቅዱስን እንትን አድርጌ ሌላው ደግሞ እስልምና ላይ ጥያቄ አድሮብኝም አይደለ። ጥያቄ ሲያድርብህ ነው ክርስትናን ፎከስ አድርገህ እንትን ልበህ ነው። እኔ እሱ አይደለም ግን በቃ ይታይ ነገር እንትን ነገር አለ። ቅድም እንዳልኩት በዛ መንገድ ነው በቃ ከእስልምና የወጣሁት። ሌላ እስልምና ላይ ቁርአን ትክክል አይደለም እንደዚህ ብዬ አይደለም። ስለተረዳዎች ነው። እኔ እስልምና ላይ ጥያቄ ካለች ጠይቄ አሁን ከታችም ጻፍኝ ነበር ጥያቄ ካላት ትጠይቅ እያለኝ ነው እና እሷን ስለተረዳው ነው። ጥያቄ የለኝም እስልምና ላይ ከእስልምና ጥያቄ ኖሮኝ አልወጣሁም ስላልሽም ለዛ ነው እየጠየቅኩሽ ያልሆንኩት። እና አንድ የቁርአን አያ ብቻ ከቻልሽ ታነቢልኛለሽ? እኔ ከፍተዋለሁ። እኔ ሁሌም እንትን ስለሚለው ከዛ ውስጥ ታዘ ይቀጥላል። ይሻላል። በጣም ጥሩ። መክፈት አይጠበቅብህም። አናን ሙስሊም ናት አይደለች እንደሚለው ቼክ አረጋታለሁ ብለህ ከሆነ ቼክ ለማድረግ አማርኛውን ነው ምፍታ ሀሳቡን እና ተረጋጋበት ሀሳቡን በተሳሳተ
አይደለም በተሳሳተ ተረዳሽኝ። እኔ ሀሳቡን እንድትረጅ ነው። አረብኛውንም አይደለም እንድታነብ የሚፈልገው አማርኛውን ሀሳቡን እኔ ሁሌም ሳነበው ውስጥ የሚነቀኝ ሀሳብ ስለሆነ ነው ያን እንድታነብ ነው እንጂ አንቺን ለመፈተንም አይደለም። አውቃለሁ እኔ ሙስሊም እንደሆንሽ ከማውቀው ነገር ስለሆነ ሁሌም ማለት ለእኔ የሚጠቅመኝ ነገር አለ። እሱ ምናልባት ይህንን የቁርአን ሁሌም ከፊት ለፊትሽ ብታደርግ ብዬ ስለማሰብ ነው። ታነቢዋለሽ ወይስ እኔ ላንብበው? አላህ ስብሐነ ወተዓላ በቂያማ ቀን ስላለው ክስተት ነው የሚነግረን እና በቂያማ ቀን ምን አይነት ክስተት ይከሰታል ሲለን ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን ይላል። ይህንን ፊት ለፊት እንድታደርጊ ነው። አንድ በጣም ቁርአን ሀፊዝ የነበረ ሰው በሆነች ሴት ምክንያት በኋላ ላይ ይከፍራል እና አንድ እዚህ ጋር መግባት በፊት አንድ ጥያቄ ልጠይቃችሁ ለሁላችሁም። አንድ ሙስሊም የሆነ ሰው ሰላት ሳልሰገደ በፈጣሪው ካልተጽናና፣ ለምሳሌ በስም ሙስሊም ነው፣ ሶላት አይሰግድም። ሲሰግድ የሚያስፈራራው ነገር አለ፣ ይፈራል፣ በአላህ ያምናል፣ ነብይነት ያምናል፣ በኢሳ ዓለይሂ ሰላቱ ሰላም ነብይነት ያምናል። በቃ ኦኬ ሙስሊም ነው፣ ግን ሲሰግድ መስገድ አይችልም፣ ቁርአን መቅራት አይችልም። ቁርአንን ሲይዘው ምንም ጣዕም የለውም። በቃ ማለት ውስጡ በፊቱ ተቀይሯል። ምንም ነገር ምንም ስሜት አይሰጠውም። ይሄ ሰው ጀነት ይገባል? ኢንሻላህ ኡስታዝ ኢንጂነር እሱን ይመልስልሻል። አሪፍ ጥያቄ ነው የጠየቅሽው። ለዛም ነበር ለኢማም አሊ ሼር ቢያደርጉላቸው ደስ ይለኛል። ኡስታዝ ኢንጂነር እሱ አሁን ያልሽው ላይ ሀሳቡን እንትን ያስቀምጡልሻል። ለምንድን ነው ቁርአን ስንቀራ ለሚከብደን? አንዳንዴ ለምንድን ነው ሰላት ስንሰግድ ጣዕሙን ማናጣጥመው? ምክንያቱ ምንድን ነው? እነዚህ ሰዎች መጨረሻቸው ምንድን ነው? ከሼጣን ጋር መታገል ያለባቸው ወይስ ጥለው መውጣት ነው የሚለውን ኢንጂነር ኢንሻላህ ያስቀምጡልሻል። እኔ ይህንን ስለዚህ ቁርአን አንድ ነገር ልበልና ከዛ በኋላ እሳቸው ይቀጥላሉ። እኔ ጋርም ሰላቱን ስለደረሰ እናንተን እንትን እያላችሁ ትቀጥላላችሁ። ለማንኛውም ይህን የቁርአን ያከፈትኩት ለምንድን ነው? አንድ በጣም ሀፊዝ የነበረ ቁርአን ያፈዘ ሰው፣ ቁርአን ሙሉ ለሙሉ የያዘ ሰው በኋላ ላይ የሆነችን ሴት ያፈቅርና በዛይ ሴት ምክንያት ከእስልምና ወጥቶ ከእሷ ጋር መኖር ይጀምራል። እና ይህ ሰው ውስጡ እስልምና አለ፣ ነገር ግን ተግባሩ በቃ ሃይማኖቴ ለእሷ ብሎ ወደ እኔ እምነት መተህ ካልሆነ አልቀበልህም ስላለችው እሱ ለእሷ ብሎ ሃይማኖቱን ቀይሮ መኖር ጀመረ። እና ሰዎች ሄዱ፣ አንዴ ሊጠይቁት ሄዱ። ስሙ አብድራህማን ነበረ። ሊጠይቁት ሄዱና የአባ አብድራህማን ሆይ፣ የአብድራህማን አባት ሆይ፣ እንደው ያህ በፊት ያሁን ላይ ያፈስከው ቁርአን እንደው የት ሄደ? አሁን አለ ወይስ ሲሉት አንድ ነገር ነው የመለሰው። ወላሂ ውስጡ ልቧ ላይ አለ፣ ግን አልተቀበሉም። ማለት ለእሷ ብሎ ቀይሯል። ከአንድ የቁርአን አያ በስተቀር ሁሉም ብትን ብሎ ጠፍቷል። ከአንድ የቁርአን አያ በስተቀር ሁሉም ብትን ብሎ ጠፍቷል። የትኛዋ አያ ነች የቀረችው ሲባል ይህን የቁርአን አያ ነበር የተናገረው። ምንድን አዱለዚነ ከፈሩ ለው ካኑ ሙስሊሚን፣ እነዚያ የካዱ ሰዎች በትንሣኤ ቀን ሙስሊሞች በሆኑ ኖሮ በጣም በብዛት ይመኛሉ ይላል። ያን እኔ ውስጤ ያለችው አሁንም ይቺ የቁርአን አያ ነች ይላቸው ነበር። እና አሁን ጸጸት አይጠቅምም ማለት አሁን መመለስ እንችላለን፣ መጸጸት እንችላለን። ነገር ግን የቂያማ ቀን አላህ ሱብሃነሁ ወተዓላ በሱ ክደን ከሄድን ሰዎች በጣም የሚመኙት ነገር ቢኖር ሙስሊም ሆነው በእስልምናቸው ላይ መሞት ነው። እና ይህንን የቁርአን ሀሳብ እንድሰጭበት ሳይሆን ውስጥሽ አሳድሪው ለማለት ነው። ኡስታዝ ኢንጂነር አላቸው። ኡስታዝ ኢንጂነር ኡስታዝ አላችሁ? ኡስታዝ የሉም መሰለኝ።
ኢንሻላህ ኡስታዝ ከሌላችሁ ኢንሻላህ ሌላ ሰው አስገቡለት። ኡስታዞች ካላችሁ በአነሳቸው ሀሳብ ላይ ሀሳብ ብሰጡበት ደስ ይለኛል። እኔ ጋር እንትንም እያለ ነው። ኡስታዝ ኢንጂነር አላችሁ? ኡስታዝ እንትን አቡማውያን አስገቡት። እሺ መርሀባ ያለ ቅድም ነበረ። አሁን አንዴ ልናገር። እሺ ተናገር። ቅድም የቁርአን ወይም የሰላት ጥፍጥና ከመቼ ጀምሮ ነው? ይህንን ማወቅ ነው የሚፈልገው ሀናን። ምናልባት አንዳንድ ሰዎች ውሏቸውን ህብረታቸውን ከማይሆን ሰዎች ጋር ሲያደርጉ ሳያውቁት የእስልምና ጥፍጥና ከልባቸው ይወጣል። ብዙ ሰዎችም እንደዚህ ስላጋጠመንም ሚዲያ ላይ ስላየ ነው። ከመቼ ጀምሮ ነው? በፊትም ያለ ነው ወይስ ከጊዜ በኋላ የመጣ ነው? ይሄንን ነው ልጠይቃት የምፈልገው አናን ነው። እኔ እንደዚህ አይነት በፊት ጎበዝ የምባል አይደለሁም፣ ግን እንደዚህ አይነት አመለካከት እንደዚህ አይነት የለኝም። አልሐምዱሊላህ ቢያንስ 1 ዓመት 6 ወር ምናምን በብዛት ምንም አይነት ስሜት የለኝም። ምንም አይነት ነገር ይሄን ነገር ለቅርብ ሰዎችም ተናግሬ ያለሁ፣ ግን ስቀው ዝም ይሉኛል። ቀጥሉ በቃ ያንን ነው። ምናልባት ከውሎሽ አንጻር ይሆናል። አንዳንድ ጊዜ ሳይታወቅ ውሏቸው የተበላሹ ሰዎች ጋር ከዋለን የእኛም ይበላሻል ሳናውቀው። የእስልምና ጥፍጥናም ከውስጣችን ይወጣል። ያንን እንድታስታውሺ ነው። ከመቼ ጀምሮ ነው ይሄ ነገር የጀመረኝ? መፍትሄ ውስጥ ምንድን ነው? እጅሽ ላይ ስላለ ለዛ ነው የጠየቅኩሽ። ቀጥሉ። ጀዛኪላ ባህሩ። በነገራችን ላይ አሪፍ ሀሳብ ነው ያነሳሽው። ጊዜውን ማወቁ ነገራቶችን የሆነ ነገር ክስተትን መቼ እንደተከሰተ ካወቀን የዛን ነገር ሰበብ ደግሞ ማወቅ ያስፈልጋል ብዬ አስባለሁ። አንዳንዴ በነገራችን ላይ ጭቅጭቅ፣ ክርክር የሆነ እንትንም ራሱ ቀልብ ከሚያደርጉ ነገራቶች ናቸው። እሱ ላይ ኢንሻላህ በኋላ እመለስበታለሁ። ኡስታዞች ከመጡ ታስቀጥላላችሁ። ኢማም አሊ አላችሁ? ኡስታዝ ኡስታዝ አላችሁ? ታብታብ አድርጉ ከታች ያላችሁ ልጆች እና ሞዴሬተሮች ኮሜንት አትክፈቱ ባካቸው። በቃ ሰው ይወሰወሳል። እሺ ስድብ እየመወታችሁ እየዘጋችሁ እየከፈታችሁ። እኔ ቤት ሲሆን ግን ታብታቡ ምንድን ነው? ከመቶ አልንቀሳቀስ አለ ልበል። እሺ ኢማም አሊ ያላችሁ? አሰላሙ አለይኩም ወረህመቱላህ። ወአለይኩም ሰላም ወረህመቱላህ ወበረካቱ። ኡስታዝ እንዴት ናቸው? እንዴት ናቸው? ይሳቁ ደህና ናቸው? አልሐምዱሊላህ። ዛሬ ስንፈልጋችሁ ጠፋችሁብን። ዛሬ ጠዋት ጀምሬ አልገባሁም ነበር። አብሽር። አሁን ይመቻችኋል ለማውራት? ደህና ናቸው ጀማሉ? አልሐምዱሊላህ። ወይ ኡስታዛችን እንኳን ደህና መጡ። ሼር አደረኩልዎት። ልንደውል ነበር አትደውሉ፣ አታስጨናንቋቸው ስላለ ያው በቃ ብቅ አልኩኝ። አሁን ነው የገባሁት ነው። ጀዛኩሙላህ ኸይረን። እስኪ አንዳንድ ሀሳቦች ለይታችንም እስኪ ቀጥል ኢንሻአላህ። አልሐምዱሊላህ። እንትን ነው እህታችን ሀናን እንትን በፊት ላይ ቁርአን ስሰማ እንዲሁም ሰላት ስሰግድ ውስጤ ላይ ሰላም ይሰማኝ ነበረ። ነገር ግን ከጊዜ በኋላ እችን 6 ወር ምናምን ነገር ውስጤ ላይ ሰላትም ስሰግድ ወይ ደግሞ ወደ ሰላትም ሳስብ ራሱ ጭንቀት ነው። ቁርአንም አይገራልኝም፣ ምንም እንትን ስሜት አይሰጠኝም፣ ሴንስ አይሰጠኝም። እና እንደዛ ሆኜ ደግሞ አላህን ከተገኘው አንደኛ ከአላህን ከተገናኘሁት እንዴት ነው በዚህ ሁኔታ ላይ ሙስሊም ልባል እችላለሁ ወይ? ሌላው ደግሞ ምንድን ነው ማለት ይህን ነገር አላህን ብዙ ጊዜ አልቅሼ ጠይቄዋለሁ፣ ለምኛለሁ፣ ግን ስፈልገው እሱ አልፈለገኝም። በእርግጥ ሰላት ላይ አልሰግድም ነበር የሚል ነገር አስቀምጣለች እና ኡስታዝ እስኪ በኋላ ላይ ያው ይሄ ነገር እንትን ሲላት በቃኝ ብላ ከእስልምና ወጣ ነበረ እና መፍትሄው እሱ ነው ወይ መውጣቱ ነው ወይ የሚለውንም ነገር አጠቃላችሁ የተወሰነ ምክር ብትሰጧት ብዬ ነው።
እስከዛ ሰላም በሏ። እስከዛ እኔ ለሰላት ሄዳለሁ። ቀጥለሽ። እሺ እህታችን እንደት ነሽ? ኡስታዝ ምናልባት ከዛ በፊት ፈቲ ላውራው እያለች ነበርና ፈቲ ሀሳብ ካለ ከዛ ሁለታችሁ ማንም ጣልቃ ይገባ። ይቅርታ ፈቲ አለሽ? ይቀጥል ኡስታዝ፣ ችግር የለም። በአራም ግን ኮሜንት አይዘጋና ታብታብ አድርጉ ሰዎች። ይከምን ትንሽ ሀሳብ ሰው መስጠት ይፈልጋል እኮ ስድብ ስለሌለ ኮሜንት አትዝጉ። ኧረ በጣም ነው ስድብ ያለው ወላሂ፣ እየተሳደቡ ነው ወገኖቻችን። እኔ መሞታለሁ ጀማል፣ ትንሽ ቆይ እንክፈት። እኔ መሞታለሁ፣ ስልኬ ጋር ነኝ። አለች እህታችን አለሽ? አናን ነው። እሺ ምንድን ነው ብዙ ጊዜ እንደዚህ አይነት ነገሮች በነገራችን ላይ ምን አሁን እስልምናን ታውቋልሽ ወይስ ምን አልሽ? እስኪ ይህችን ንገረኝና ወደ ሀሳቡ እንገባለን። አዎ ከእስልምና ወጥቻለሁ። ከእስልምና የወጣሁበትኝ እስልምና ላይ ጥያቄ ኖሮ ሳይሆን በጭንቀቴ ጌታ ይርዳኝ ስለው ስሜት የለኝም፣ ስሜት አይሰጣኝም። ስለዚህ ኢየሱስ አንተ ጌትነትን አልመሰክርም፣ ግን ጌታ ነው። ጌታ ከሆንክ እርዳኝ ስለው የሆነ ደስ የሚል ስሜት ይሰማኛል። የሰላም እንቅልፍ አድሬያለሁ ሰሞኑን። ከዛ አንጻር እስልምና ለቅቄ ወጣሁ። መርሐባ። እንደዚህ አይነት ጉዳዮች ውስጥሽ ላይ ያዳ ምን ተከሰተ ማለት እንደዚህ አይነት ነገሮች ሲሰማሽ አንቺ አሁን ጥያቄው ራሱ እኮ መጠየቅሽ ለጥያቄ አሁን መነሳሳትሽ እንዲህ አይነት ቸገረኝ እንዲህ ሁኜ ነው ማለት መቻለሽ ይሄ አንድ ነገር ነው። ግን ለቆ መውጣት የሚለው ነገር ለምን አስፈለገ? ምክንያቱም እሱ መፍትሄ ነው ብለሽ አስበሽ ነው? እስኪ ይችን መልሽልኝ። እውነት ለመናገር እኔ እስልምና ለቅቄ ስወጣ ሰው ብዙ ጊዜ በቲክቶክ ላይ መጥተው ስለምሰድቦኝ ይመስላቸዋል፣ ይሰድቡኛል። መሰደብ ደግሞ ማንም ሰው ይሰደባል። እኔ አንድ ተራ ቀይ ቀርና ኡስታዞች ሲያስተምሩ እኮ ይሰደባሉ። ይሄ ድንገት ሳይሆን እውነት ለመናገር ራሴ ጋር በጣም ትግል ውስጥ ነበርኩኝ። በጣም ታግያለሁ ስል በእርግጥ ቁርአን ላይ ሰላት ላይ እንትን አልቻልኩኝም። ረመዳን ላይ ብቻ ረመዳን ደህና ሰግጃለሁኝ፣ ደህና ነኝ። ቅልል በቃ ምንም አይነት ቁርአን ሰማለው። ተሬ ሰላት ሲሰግዱ ሱቅ ነበር የምውለው፣ የምሰማው አይነት ነገር ደስ ያለ። ከዛ በኋላ ግን የለም። ስለዚህ እኔ እስልምናን ዝም ብዬ አልተውኩትም እውነት ለመናገር። ለዛም ነው አሁን ቁርጥ ያለ እንትን አቋም ያለኝ። አደባባይም መውጣት ፈራ ነበረ፣ ምክንያቱም ቤተሰብ አለኝ። አሁንም ሰው ይችላሉ፣ ግን ታገልኩ። በቃ ለምን ምንም አይነት ነገር እንትን አይለኝ። እንደውም ወደ ሰላት በመሄድበት ሰዓት በቃ የሚገርም ጭንቀት ህይወቴ ሁሉ በቃ ነፍስዬ ትታፈናለች። ከዛ ማታ ላይ እንደዚህ እንትን ብዬ በቃ ጌታ የረዳኝ እያለቀስኩ ነው። አንዳንዴ የራሴን ለማጥፋት ሁሉ አስባለሁ፣ ግን ራስ ማጥፋት ደግሞ ሐራም ነው። የራሴን ባጠፋ እንደው ሙስሊም ሁኜ ራሴን አጥፍቼ ጀነት ከገባው ይሄን ሁሉ ሞክሬያለሁ፣ ግን አይቻልም። ሐራም ነው ራስን ማጥፋት። ስለዚህ መጨረሻ ላይ ግን የመጣልኝ እውነት ኢየሱስ አምላክ ነህ አንተ ብዬ ለመንኩት። ከሰማኝ ደስ የሚል ጭንቀት አሁን የለም፣ የሚያስፈራኝ ነገር እኔ ላይ የለም አሁን። ከዚ አንጻር ነው እስልምና የለቀኩት እንጂ ክርስትና ተምሬ አደርኩኝ በራሴ መንገድ ነው። በነገራችን ላይ እንደዚህ አይነት ነገሮች የሰው ልጅ ፍላጎቱ ያለውን መሟላት አለመሟላት ይሄ የአንድ ነገር መፈተኛ አይደለም። አሁንም የምሰጥሽ ሀሳብ ይሄ ጉዳይ ልክ ከሆነ ይህን አድርግልኝ፣ ይህን ካላረክልኝ ግን አንተ ልክ አይደለህም ብሎ ይህን ሂሳብ ማወራረጃ ማድረግ የአንድ እውነታ መገለጫ ወይም መመዘኛም አይደለም። በነገራችን ላይ ለምን ከተባለ ፍላጎቶቻችን ሲሟሉ በአላህ ያለን ቦታ ከፍ ማለትና ፍላጎቶቻችን ሳይሟሉ ከእሱ ጋር ያለን ነገር መራራቅ ጥቅም ፈላጊነት ብቻ እንጂ ባርነት አይደለም። በነገራችን ላይ ለሱ ታዛዥ መሆንን አያሳይም። ያያችሁት? ለሱ ታዛዥ መሆንን አያሳይም። ምንድነው ከተባለ እኔ ያልኩት ይሁን ነው። እኔ ያልኩት ይሁን ከሆነ ደግሞ ለሱ አሽከርነታችንን አረጋግጠን መሆን ያለበት መመለክ ያለበት እሱ ብቻ ነው ብለን ያንን ቦታ መስጠታችንን አይገልጽም። ይሄ
እንደውም ለዚህ እኮ ነው ሌሎች ነገሮች ሁሉ ጥቅማ ጥቅሞች ነገሮች ሁሉ ፍላጎቶች መሟላት ሁሉ ዱንያ ላይ እኮ ብዙ ሐራሞች የዕለታዊ ፍላጎትን ያሟላሉ፣ የዕለታዊ ደስታን ይሰጣሉ፣ የዕለታዊ ቅንጦትን ያጎናጽፋሉ። ግን አርቆ ላሰበ ሰው እነዚህ ነገሮች የሚያመጡት መዘዝ ግን አለ። ከበስተጀርባው መዓት ተጠያቂነትን ያመጣል ወይም መዓት ተከሳሽነትን ያተርፋሉ። ስለዚህ ማድረግ እየቻልን አላህ ማድረግ እችላለሁ፣ የሰጠኸኝ አቅም፣ የሰጠኸኝ ጉልበት፣ የሰጠኸኝ ስሜት ይህንን እንዳደርግ ያስደርገኛል። ግን ከልክለሃል። የከለከልከውን ትእዛዝህን ማድረግ ብችልም ለትእዛዝህ ባሪያ ለመሆን የአንተ አሽከርነቴን ለማረጋገጥ የአንተን ትእዛዝ አክብሬ ሽልማትህን ፈልጌና ተመኝቼ ይህን ጉዳይ ትቼዋለሁ ማለት አጅር የሚያስገኘው ለዛ ነው። ለምሳሌ ብዙ ሰዎች ይህን አትጠጡ፣ እንዲህ አይነት ነገሮችን አትውሰዱ፣ ለጤናችሁ አደጋ አለው ይባላሉ አይደል? ማድረግ እየፈለጉ ከሚፈልጉት የጤና እክል ላይ ችግር ላይ እንዳይወድቁ ጉዳዩን ያቆማሉ። እንደዚህ ብለው የሚተዉ ሰዎች ከሐራም ወይም ከክልክላት እንዲህ ብለው የሚቆጠቡ ሰዎች ለአላህ ብለው ማድረግ እየቻሉ ከሚተዉት ሰዎች ጋር እነዚያ ባይጠየቁ እንኳ እነዚህኞቹ ግን ማድረግ ይችላሉ። የተዉት ለአላህ ብለው ነው፣ ሚንዳ አላቸው። ይህም መመዘኛ አይደለም። እዚህ ላይ አንቺ ልትወስዱ የሚገባው ጉዳይ ምንድን ነው ከተባለ ራስሽ ቁርጥ አድርገሽ ነገር ዓለሙን እንዳልተውሽው ከሚያሳየው አንዱ ለጥያቄ መነሳሳትሽ ነው። ምክንያቱም ጠይቄ ብሎ ያስገደደሽ ማንም የለም። ፖሊስ አልተመደበም አይደል? ውስጥሽ ላይ የሆነ ነገር አለ። አላህ እንዲያደርግልሽ የምትፈልጊው ምንድን ነው? ለማኝ እኮ ተለማኙ የፈቀደለት ተለማኙ የሻውን ነው የሚሰጥ። ማን ነው እሱ ከተባለ አንዱ ነው። አንደኛ ዱዓ አድርጉ፣ እኔን ለምኑ፣ እኔን ሰጭነቴን አምናችሁ አረጋግጣችሁ እኔ እንደምሰጣችሁ ለምኑ ስንባል አንድ ደካማነታችንን እንድናረጋግጥ፣ ሁለተኛ እሱ ሰጭ መሆኑን እርግጠኞች እንድንሆን። በዚህ መልኩ ነው እኛ ለልመና የምንጋለጠው ወይም መለመን እሱ ለምኑኝ እሽላለሁ ይላል። እሽታው ግን በተለያየ መንገድ ነው የሚፈጸመው። አንደኛ እሽላለሁ ብሎ ቃሉ ገብቷል፣ ቃሉ አይታጠፍም ምንም ያለ ምንም ጥርጥር። ግን እሺ ላለመባላችን ለመባላችንስ ምን ዋስትና አለው? አንድ ሰው ለምኜ ነበር አልሆነልኝም የሚለው እንዴት አለመሆኑን በምን ታውቂያለሽ? ለምን ከተባለ አንደኛ እሱን በመለመናችን ይህ ዓለም ገና አልጨረስንም እኮ እየኖርን ያለ ነው። የለም ዛሬ ነው የምፈልገው ከሆነ ይሄማ ለማኝ አልሆነም። የፈለግነውን ይህንንማ ያክል አቅሙ ካለን መለመንስ ለምን አስፈለገን? ዛሬ ነው የምታረገውም ይህንን ነው፣ ከዚህ እስከዚህ ነው ማለትማ ከቻልን ለማኝነታችንን አልተቀበልንም። ምንድነው የሆነው? አዛዥ ነን ማለት ነው። አዛዥ ደግሞ አይደለንም። የሚለመነውን አካል እኛ ስንለምን አላህ ደካማ ነኝ፣ አቅመ ቢስ ነኝ፣ ያንተ ጥገኛ ነኝ ብሎ የሚለምን አካል ከዕለታት አንድ ቀን ጥያቄ ይሟላል በሚል ተስፋ ነው መቀጠል ያለበት። እኔ በጣም ከሚገርመው ሰው ይለምናል አላህን። ሲለምን ጊዜ ገደብ አድርጎ ዓመታት ወስኖ ቀንም ወስኖ ወራትም ወስኖ ጉዳዩንም ከዚህ እስከዚህ ብሎ ሰፍሮና ለክቶ የሚጠይቅ ሰው አለ። እንደዚህ አይነት ጠያቂ ከመቼ ወዲህ የመጣ ጠያቂ ነው? እንደዚህ አይነት ይሄ እኮ ባርነት እኮ አይደለም። አላህ ሲፈልግ የሚሰጥ ጌታ ነው። ካልፈለገ አለመስጠት ይችላል። ግን ለምኑኝ ይሽላለሁ ብሏል። የልመናችን ዋጋ አላገኘንም የምንልበት ምንም አይነት ምክንያት የለንም። ለምን ካላችሁ ዛሬም ልመናችን ይሳካ፣ ነገም ይሳካ፣ ከነገ ወዳ የሚሳካ ምንም አይታወቅም። በህይወት እስካለን ድረስ ጥያቄያችን ሊሟላ ይችላል። ሌላኛው ጥያቄ ከሞት በኋላ ህይወት አለ፣ ከሞት በኋላ መኖር አለ። ያ የለመን ነው አምልኮት። መለመን ኢባዳ ነው። ኢባዳ ነው ማለት አምልኮት ነው።
ሶላት ሰግዶ አንድ ሰው አጅር እንደሚያገኘው ሁሉ ጾም ጾሞ አጅር እንደሚያገኘው ሁሉ አላህን ለምኖ አጅር አለው። ያ ዋጋ የሚከፈለው መቼ ነው ከተባለ ዱዓ እኛ ለምነን እሱን ጠይቀን ያ የጠየቅነው ጥያቄ ራሱ ሳይሆን ከቀረ አላህ ልመናችንን ግን ዋጋ ቢስ አድርጎ አያስቀረውም። ኋላ ላይ ይሄ የሶላትህ ውጤት ነው፣ ይሄ የጾምህ ውጤት ነው፣ ይሄ የቁርአን ቀርተህ ያተረፍከው ውጤት ነው፣ ይሄ ዚክር አድርገህ ያደረግከው ውጤት ነው፣ ይሄ ሰደቃ አድርገህ ያደረገው ውጤት ነው እንደሚባለው ሁሉ ይሄ ደግሞ አላህን ለምነህ ያ ልመናህ በዚህ መልኩ ወደ ሚንዳ ተቀይሮ፣ ምክንያቱም እሱን መለመን ኢባዳ ነዋ፣ ያ ይቀመጣል። ስለዚህ ሰው ዱዓዬ አልሆነም ማለት መቼ ነው የሚችለው? ለዚህ ነው እኮ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አንድ ሰው ዱዓው ከአላህ ጋር ያለው አላህን ለምኖ መቼም ቢሆን አያጣም አሉ። ግን ይላሉ እስካልተጣደፈ ድረስ ያልኩት ካልሆነ እስካላለ ድረስ አሉ። ያልኩት ካልሆነ ይቅርብኝ ማለት ነው። ስለዚህ እንሳ እኔ በራሴ ራሴን እወጣለሁ፣ የምጠይቀውን እኔ ያውቃለሁ፣ የሚሰጠኝን እኔ እወስናለሁ፣ አንተ አልሰጠኸኝም ሰጭ አይደለህም ብሎ በአላህ ሰጭነት መካድ ነው። በአላህ ሰጭነት ከካደ ደግሞ ሌላ ሰጭ አለ ብሎ ማመን ነው። ስለዚህ ይሄ ራሱ ኩፍር ነው። ሌላ ሰጭ አለ ብሎ ማመን ኩፍር ነው። በነገራችን ላይ እስልምናን ትቼዋለሁ ማለት እኮ ምንም ችግር የለውም። መውጫው በጣም ብዙ ነው። ከእሱ ጋር መራራቅ ነው፣ ከአላህ ጋር መራራቅ ነው። ምን ችግር አለው? ይሄ ነውና ይሄ መፈተኛ አይደለም። ከመጀመሪያው ለምኘው አልሆነልኝም ማለት እንዴት ነው የሚቻለው? ይሄ የሂሳብ ማወራረጃ አይደለም። ይልቅ ልንገራችሁ፣ በነገራችን ላይ እኛ በራሳችን ጊዜ የምናደርገው ኢባዳ የምናደርገው መልካም ስራ እኛ ውስጣችን ላይ ስሜት አልሰጠኝም የምንለው የኢባዳው ችግር ነው ወይስ ለኢባዳው እኛ የምንመጥን ሆነን ውስጣችን ምንድን ነው እንዲህ አይነት ስሜት ያልሰጠኝ ምን ያጎደልኩት ነገር ኑሮ ነው ብለን ራሳችን ነው ማየት ያለብን። በርካታ ምክንያቶች አሉ። በነገራችን ላይ ሶላት ለመስገድ ቁርአን ቀርቶ የሱ ጥፍጥና ለማግኘት እኛ የምናጸዳው ጽዳት አለ። የሚሰግደው ሰው ሁሉ አንድ አይነት ስሜት የለውም። በነገራችን ላይ ለምን ከተባለ የሚሰገደው ሶላት ተለያይቶ አይደለም። የሰጋጆቹ ማንነት፣ የሰጋጆቹ ልቦና፣ የሰጋጆቹ ጽዳትና ጥራት በኢባዳው የምናተርፈው ልዩነት ይለያያል። እንገራችሁ ይህንን መንገር አይቻልም። እንደዚህ ነው ምናምን ብንለው ምክንያቱም ተቀባዩ ሌላ ሰው ነው፣ ሀሳብ ሰጪው ሌላ ሰው ነው። የመጀመሪያው ጉዳይ የመጀመሪያው የምሰጣችሁ ጥቆማ የመጀመሪያው ጉዳይ እንዲህ አይነት ፈተና እንዲህ አይነት ሂሳብ ማወራረጃ በየትኛው ማስረጃ የለም። ከቁርአንም ከሀዲስም እንዲህ ብላችሁ እንዲህ አይነት ስሜት ካለ እንዲህ አይነት ነገር ከተፈጠረባችሁ ምናምን ይህማ የሆነ መንፈስ ቅዱስ የሚሉት አይነት ሂሳብ እኮ ነው። ምንም የማይገባ ሎጂክ ያልሆነ ሌላን ማስረዳት የማይቻል እንዴት አይነት ይሆናል ይሄ? ምክንያቱም ስንቱ ሰው ነው የዚህ አይነት ስሜት። ይሄ ስሜት መለኪያ አይደለም። የሚሰጠንን አላህን ለማምለክ አላህን ሱብሓነሁ ወተዓላ አቅም ያለው ብቃት ያለው መሆኑን ለማረጋገጥ እሱ የሰራውን ስራ ማየት ነው። እሱ ያደረገውን ድርጊት መመልከት ነው። ራስሽን ተመልከች። ማን ነው? ጣትሽን እየው፣ ጥፍርሽን እየው፣ እግርሽን እየው፣ አፍንጫሽን፣ ጥርስሽን ተመልከቹ፣ ከንፈርሽን ተመልከቹ፣ የአይን ጭራን እዩት ከፈለጋችሁ። ማን ነው እንዲህ ያደረገኝ? ማን ነው ለዚህ ያበቃኝ? ማን ነው ይህንን ህይወት ያንቺን እድሜ፣ ያንቺን ውሳኔ፣ ያንቺን ከለር፣ ያንቺን ውበት፣ ያንቺን ምናምን የሰውነቱን ከውስጣችን ሰውነታችን ላይ ያለውን በሙሉ እኛ ስንተኛ እንኳን እንቅልፍ አስቀምጠን የማንሄድ ከእንቅልፋችን እንኳን እሱ ካልፈቀደ መንቃት የማንችል ደካሞች ፍጡሮች መሆናችንን ይህን በደንብ ሂሳብ ካወራረን ሌሊቱንና ቀኑን በዚህ መልኩ አድርጎ የሚያሽከረክረው ማን ነው? ያለ አንድ ቀን መዘግየት፣ ያለ አንድ ቀን ያለ መቅረት ይህን ማን ነው እንዲህ የሚሰራው ብለን ካመን ለአላህ የምንሰጠው ቦታ ከፍ ይላል። በዚህ ተጽዕኖ ስር የሆን ቀን እኛ ለሱ የምናደርገው ማጎብደድ ለምናደርገው ልመና ልናገኝ ሳይሆን ለአምላክነቱ ተገዥ መሆን በቂያችን ነው ለኛ ክብር። ከበስተጀርባው ከኢባዳ በኋላ ከሶላቱ በኋላ
ከልመናው በኋላ ውጤቱ መጣም አልመጣም የኛ ጉዳይ አይደለም። ለምን ከተባለ በእኛ በኩል ያለውን ማድረግ ነው እንጂ በሱ በኩል ያለውንማ እሱ ነው የሚያውቀው። እሺ እሱ ነው የሚያውቀው። ይሄ ማለት እኮ እኔ ቁመቴ ረጅም እንደሆን ነበር የምፈልገው። ቁመቴ በጣም ከፍ ያለ ሁኜ ሁሉንም ወደ ታች አድርጌ መመልከት ነበር የምፈልገው። ቁመቴ አጭር ስለሆነ እንዲህ አድርጎ የፈጠረኝን ጌታ አላመልክም ነው የሚሆነው። እንደዚህ ሆኖስ መፈጠር ራሱ ማንም ይችላል። ይህ እኮ የጥበቡ መገለጫ ነው። አንዱን የፈለገውን ሲሰጥ፣ አንዱን አላህ ራሱ የፈለገውን እንጂ ለማኙ የፈለገውን ሳይሰጥ የብቃት ማረጋገጫ ማለት እኮ ይሄ እኮ ነው። የፈለገውን ይሰራል ማለት እኮ ይሄ እኮ ነው። ስለዚህ በዚህ መልኩ ነው እንጂ የኛን ማንነት ማረጋገጥ፣ የኛን ደካማነት ማየትና መገንባት እኛ የተለያዩ ምክንያቶችን አቅርበን ለዚህ ምላሽ ስላልተሰጠኝ፣ ለዚህ ፈውስ ስላላገኘው፣ ይሄ እሱ እንዲህ ስለሆነ ነው፣ ለዚህ አቅመቢስ ስለሆነ ነው፣ ሌላ አምላክ ስላለ ነው ብለን ሌላውንም አምላክ ከወሰርን ይህ ምንም ነገር አይደለም። ሌላው ያልሽው ነገር እኔ በጣም ከሚገርመኝ ኢሳ ወይም ኢየሱስ ተባለ። ለአምላክነት የሚያበቃ ምን ቁመና አለው? ተወለደ መባል አምላክነትን በአላህ እንደው መወለድ የሚለውን ነገር ለነገሩ እኛ ስንወለድ ራሳችንን ስለማናውቅ እኮ ነው አይደል? ራሳችንን እኛ ስንወለድ እኛ እንዴት እንደተወለድን ብናቅ ኖሮ ጭራሽ እንዲህ አይነት እንደው ስለዚህ ይህንን እንደው በዚህ የመጣ አካል በፍጹም አምላክ ሊሆን አይገባም። የሚበላ የሚጠጣ፣ የሚሸና፣ የሚሰዳዳ ብሎም በጠላቶቹ አማካኝነት ጥቃት የሚደርስበት መፈከር ደግሞ ሲፈከር ሞትን ድል አድርጎ ከ3 ቀን በኋላ ተነሳ የሚባለው መሞት የሚባለው አምላክነቱን ያሳጣዋል ሳይባል ስለ መነሳቱ መስበክ ለምን አስፈለገ? መጀመሪያ ለምን ሞተ? መሞት እኮ እንዲህ ቅንጦት እኮ አይደለም ያጀማ። መሞት እኮ ትልቅነት እኮ አይደለም። ገዳይ ያለ እኮ አቅመ ቢስነትን እኮ ነው የሚያሳየው። መዝናኛ እኮ አይደለም ሞት ማለት። አላህ ሱብሓነሁ ወተዓላ ሞትን የሚገልጸው ወጃአት ሰክረቱል መውት ቢልሐቅ ዛሊከ ማ ኩንተ ሚንሁ ተሂድ ነው የሚለው አላህ። የሞት ስካር መጣ፣ አንተ ከሱ ምንም አይነት ማምለጥም ሆነ መሸሸት አትችልም ይላል አላህ። ሞት ስካር አለው። እንዲህ በሞት አይቀለድም። ሞቶ ተነሳ የሚለውን መሞት ላይ የምትለዋን ለምን ሞተ የምትለዋን ሳያተኩሩ ሰዎች ሞት ተነሳ የሚለው ላይ ያተኩራሉ። ለምን ሞተ የሚለው ላይ ለምን አንሄድም? መነሳት እኮ ከሞት በኋላ ነው ያለው። እንዲህ ያለ ነው እንደ አምላክ መሆን የሚችለው? ሌቱንም ቀኑንም ሙቶ ሳለ ማን ሊመራው? በሰማይ ያለው በምናምን አክሲዮን ነው እንደ አምላክነት። በመንፈስ ያለው እንደዚህ አይነት ምን ማለት ነው? እሺ ለእኛ ብሎ የተሰቀለው መሰቀል እኮ ትልቅነትን እኮ አያሳይም። ሰቃይ እኮ ነው ትልቅ የሆነው። ሰቃይ እኮ ነው አድራጊ ፈጣሪ የሆነው። ለምን የሰቀለውን አካል እሱ በሚፈልገው መልኩ ይሰቅላል ማለት ነው። ስለዚህ ይሄ መሰቀል እንዴት ነው ለአምላክነት የሚያበቃው? ቢላሂ አለይኩም አላህ ሱብሓነሁ ወተዓላ እኮ የሌሊቱ የቀኑ ባለቤት ማን ነው? እናንተን ያመጣ ማን ነው? ይህንን የምታዩትን ሁሉ የሰራ የፈጠረ ማን ነው ብሎ አላህ ይጠይቃል እኮ። የእውነት እሱ ነው ብሎ የመሰከረ አካል ወይም ሌላ ተቀናቃኝ አለሁ እኮ ያለ ማንም እኮ የለም ከአላህ ውጭ። አላህ የፈጠረውን መሬት እኮ ሰዎች ችካል ቸክለው ይህን ያክል ብለው እየተገዳደሉ ነው አይደል? ይህንን የነኝ የማስተዳድረው ይህንን የነኝ የማስተዳድረው ብለው የፈጠረ አላህ የሰራውን መሬት የሰው ልጆች ይሄ የኔ ግዛት ነው የኔ ግዛት ነው ብለው እየተጫረሱ ባሉበት ይህን የፈጠርኩት እኔ ነኝ ያለ አካል እንደው ቢኖር ኑሮ ሳይኖር ይቀራል ብላችሁ ታስባላችሁ? ማነው መግለጫ የሰጠ እንደ አላህ? ማንም የለም አይደል? ስለዚህ እንዲህ ያለው ጌታ ሐዩን ላ የሙት የማይሞተው የማያንቀላፋው የዘላለሙ ጌታ ሁሉንም የሚያስጉዘው እሱ ግን የእሱ ስልጣን ግን መጨረሻና ማብቂያ የሌለው ጌታ ነው። አላህን በዚህ መልኩ ቦታ በሰጠነው ቁጥር ለእሱ ያለን አክብሮት ከፍ ባለ ቁጥር እሱን በደንብ ከተረዳን ሌሎቹ ነገሮች ሁሉ ድራሻቸው ይጠፋል። ስለዚህ እኛ ያልነው መሆን ሳይሆን የአምላክነቱ ማረጋገጫ በእኛ በኩል ሰርቶ ያመጣኝ ጌታ ለአምልኮት የፈጠረኝ ጌታ የእሱን ለእሱ መደረግ ያለበትን አድርሼ ይሆን ወይስ አጓድዬ ይሆን ነው እንጂ የሚለው የእውነት ባርነቱን የተቀበለ
አይ የኔንማ እያደረግኩ ነበር እሱ ግን አልሰጠኝም ስለዚህ ትቼሃለሁ የሚለው ምንድን ነው? ይሄ የጋብቻ ህይወት ነው እንደሚላ ያለኩ የጋብቻ ህይወት ነው እንደ በቃ እኔ እንዳሰብኩሽ አልሆንሽም በቃ እንዳሰብኩ አልሆንኩም በቃ እኔ እናንተ እንለያይና ሌላ እንየው የሚባል እኮ ነገር እኮ አይደለም። ስለዚህ በዚህ መልኩ ነው ሂሳብ መደረግ ያለበት እና ሌሎቹ ይሰጣሉ የሚለውን ለማየት ከመጀመሪያ ማን ኑሮ ነው ከሱ ጋር የሚወዳደር ብሎ ይህን ሂሳብ መስራት ነው የሚገባው ነው እምለው። እኔ ይህን ነው እንደ ወንድምነቴ የምሰጥሽ ሀሳብ ጨርሻለሁ። ጀዛኩሙላሁ ኸይረን ኢማም አሊ ኡስታዛችን ጀዛከላሁ ኸይረን ወባረከላሁ ፊክ ወዛደከላሁ ዒልመን ወዐመለን። እድል ትሰጡኛላችሁ ፕሮግራሙን እየመራ ያለው ኡስታዝ ቀጥታ ጀዛከላሁ ኸይር ኡስታዝ ኢማም አሊ። እሺ ከፈቀዳችሁልኝ ሀናንን ቀጥታ ነው ማናገር የምፈልገው። ለምን መሰላችሁ ወንድሞቼ፣ አንዳንዴ ሶሻል ሚዲያ ላይ ወጥቶ የሚታዩ ነገራቶች ከላይ ሲታዩ እና ከኋላ ያለው ነገር ሲታይ ሁለቱ የሰማይና የምድር ያክል ልዩነት አለ እና ሰዎች በብዛት ፍርድ የሚሰጡት ፊት ለፊት በሚያዩት ነገር ላይ ተመስርተው ነው እና እኔ ሀናንን ቀጥታ ዳይሬክትሊ ከእሷ ጋር ኮንቨርሴሽን ማድረግ ፈልጋለሁ እና ፈቃደኛ ከሆነች በመጀመሪያ ደረጃ ማይክ ፍሪ። እስኪ ሀናን ማይክሽን አንስሺ እና አውሪ፣ ላወራሽ ስለምፈልግ ነው። ምክንያቱም ከኋላ የተደበቁ ብዙ ሚስጥሮች አሉ። ማውራት አይጠበቅብንም ነበረ ሚዲያ ላይ። ነገር ግን አሁን በግልጽ ሚዲያ ላይ የመጣ ነገር ስላለ አንድ ሚዲያ ላይ ከወጣ አይቀር የዚህ ነገር ጥንስሱ ምንድን ነው ከኋላ ያለው የሚለውን ነገር ፈቃደኛ ከሆነች በዛ ላይ ዲፔንድ ሆነን ብናወራና አይ እንደዛ መሆን የለበትም አልፈልግም የምትል ከሆነ ደግሞ ጥቅል ላይ የሆነ ነገር እናወራለን። ሀናን ማይክሽን አንሺ። ሀናን ይመችሻል አለሽ? አልፈልግም። ይመችሽ ከሆነ እስኪ እንትኑን ስሚውና ጥያቄውን ስሚውና አትፈልግም። እንዴት መሰላችሁ? እንደዛ ከሆነ ጥቅል ላይ በሆነ መልኩ እናገራለሁ ማለት ነው። ሀናን እንደዚህ አይነት ውሳኔ የወሰነችው በሙሉ የሆነ አእምሯ ላይ ተመስርታ ነው ብዬ አላስብም። ከኋላ ያሉ ብዙ ነገራቶች ስላሉ ማለት ነው። ስለዚህ ጥቅል ላይ በሆነ መልኩ እኔ ሀናንን መመክራት ምን አለ መሰላችሁ፣ አላሁ ስብሓነሁ ወተዓላ ህይወትንም ሞትንም የፈጠረው ለፈተና ነው። ማወቅ ያለብን ነገር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመል። ያ ህይወትንም ሞትንም የፈጠረ ጌታችሁን አላሁ ስብሓነሁ ወተዓላ ከእናንተ መካከል ማንኛችሁ መልካም ሰሪ መሆናችሁን ሊፈትን ዘንድ። ስለዚህ አዱንያ ዳሩል ኢብቲላ ነች፣ የፈተና የሙከራ ሀገር ነች፣ የማጣሪያ ሀገር ነች፣ የፈተና ሀገር ነች። ስለዚህ እዚህ ዱንያ ላይ ስንኖር በህይወታችን ውስጥ በተለያየ አጋጣሚ የሚከሰቱ በጣም ብዙ ፈተናዎች አሉ። አላሁ ስብሓነሁ ወተዓላ በመልካምም በመጥፎም እንሞክራቸዋለን ብሏል። ነገር ግን በመልካምም በመጥፎም ስንሞከር ከኛ የሚጠበቀው ነገር ምን እንደሆነ አላሁ ስብሓነሁ ወተዓላ አስተምሮናል። የቁል ላሁ ተባረከ ወተዓላ ያ አዩሃ አለዚነ አመኑ እስቢሩ ወሳቢሩ ወራቢጡ ወተቁላህ ለዓለኩም ቱፍሊሑን። እናንተ ያመናችሁ ሰዎች ወይ እስቢሩ፣ በሚያጋጥማችሁ ችግር መከራ ላይ ታገሱ። ዓለማዊ በሆነም ጉዳይ ሊሆን ይችላል፣ በዛ ላይ ታገሱ። ወራቢጡ፣ እንደዚሁም ደግሞ በአላህ ስብሓንሁ ወተዓላ መንገድ ላይ ተበራቱ ይላል። ወተቁላህ፣ አላህንም ፍሩ። ለዓለኩም ቱፍሊሑን፣ ችግር መከራ ሲያጋጥማችሁ በትዕግስት የምታሳልፉት ከሆነ መጨረሻችሁ የእናንተ ፍላጎታችሁን ማግኘትና ከምትፈሩት ነገር መጠበቅ ይሆናል። ለዓለኩም ቱፍሊሑን። ለዓለ የሚለው ቃል ቁርአን ውስጥ ከመጣ ሊተሕቂቅ ነው። እናንተ መጨረሻችሁ ያማረ ፍላጎታችሁን ማግኘታችሁ ከምትፈሩት ነገር መጠበቃችሁ የተረጋገጠ ነገር ነው ይላል አላሁ ሱብሓነሁ ወተዓላ። ስለዚህ ትዕግስት ያስፈልጋል። በዱንያ ዳሩል ኢብቲላ ብለናል። አላሁ ሱብሓነሁ ወተዓላ ወስተዒኑ ቢሰብሪ ወሰላም፣
በትዕግስትና በሰላት ታገሱ ይላል። በዱንያ ላይ ለሚያጋጥማችሁ ችግርና መከራ ታጋሽነትን በማሳየት በትዕግስት በማሳለፍ ታገዙ፣ እንደዚሁም ደግሞ በሰላትም ታገዙ ይላል አላሁ ሱብሓነሁ ወተዓላ። ሌላ አንቀጽ ላይ አላሁ ሱብሓነሁ ወተዓላ ወስቢር ወማ ሰብሩከ ኢላ ቢላህ፣ አንተ ነቢይ መሐመድ ሆይ በሚያጋጥመ ችግርና መከራ ላይ ታገስ፣ መታገስን በጌታ አላህ ሱብሓነሁ ወተዓላ እንጂ በሌላ በማንም አይደለም ይላቸው። ሌላ አንቀጽ ላይ ወስቢር ዐላ ማ አሳበክ፣ ባጋጠመ ችግርና መከራ ላይ ታገስ። ኢነ ዛሊከ ሚን ዐዝሚል ኡሙር፣ ይህ እጅግ በጣም ከባባድ ከሚባሉ ጉዳዮች ውስጥ ነው። አንድ ሰው የሆነ ችግር መከራ ሲያጋጥሙ ያንን ችግርና መከራ በትዕግስት ማሳለፉ እጅግ በጣም ከባድ ነገር ነውና አንተም ችግር መከራ ሲያጋጥመህ ያንን ነገር በትዕግስት አሳልፍ ይላቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ዱንያ ላይ ሲኖሩ እኮ በጣም ብዙ የሚባሉ የተለያዩ ፈተናዎችን አስተናግዷል። እንደ ነቢዩ ዓለይሂ ሰላቱ ወሰላም የተፈተነ የለም ከሰው ልጆች መካከል ማለት። ምክንያቱም ነቢያቱ ከሰው ልጆች በበለጠ መልኩ ይፈተናሉ። ለዚህም ነው ኢነ ዒዘመል አጅሪ መዓ ዒዘሚል በላ፣ አንድ ሰው አላህ ዘንድ የሚያገኘው ምንዳ አጅር ክፍያ ትልቅ የሚሆነው በፈተናው ልክ ነው። የሚፈተነው ፈተና በገዘፈ በተለቀ በበዛ ቁጥር አላህ ዘንድ የሚያገኘው ክፍያና ምንዳ ወረታም ደግሞ በዛው ልክ እየጨመረ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ አሐበ አላሁ ቀውመን ኢብተላሁም፣ አላህ የሆኑ ሰዎችን ሲወዳቸው ይፈትናቸዋል አሉ። ስለዚህ አላሁ ሱብሓነሁ ወተዓላ እኛን ሲፈትነን ጠልቶን አይደለም። እንደውም ኢብቲላ ፈተና የአላህ ውዴታ መገለጫ ነው። ነቢዩ ዐለይሂ ሰላቱ ወሰላም አላህ ሰዎችን ሲወዳቸው ኢብተላሁም ይፈትናቸዋል። በጤና ልንፈተን እንችላለን። ገንዘብ በማጣት ልንፈተን እንችላለን። ልጅ በማጣት ልንፈተን እንችላለን። ደስታን በማጣት ልንፈተን እንችላለን። የተለያዩ የፈተና አይነቶች አሉ። በአንድ ሰው ላይ ፈተና ሲደራረብበት አላሁ ሱብሓነሁ ወተዓላ ያንን ሰው ከወንጀሉ ሊያጸዳው እርሱ ዘንድ ትልቅ ደረጃ ሊሰጠው እንደፈለገ ማወቅ ግድ ይለናል። የሆነ ችግርና ፈተና በደረሰብን ቁጥር እውነት አንተ ካለህ ፍረድልኝ፣ በዚህ ጉዳይ ላይ አንተ ካልፈረድክልኝ አንተ የለህም ማለት ነው። ይሄ ጀዘዕ ይባላል። ሱብሓነላህ ልዓዚም። የቅርቢቱ ዓለም ህይወት እኮ እጅግ በጣም አጭር የሆነች ህይወት ነች። በል ቱእሲሩነ አልሐያተ አዱንያ ወልአኺረቱ ኸይሩ ወአብቃ። እናንተ የቅርቢቱን ዓለም ህይወት ትመርጣላችሁ፣ ታስበልጣላችሁ፣ ታስቀድማላችሁ አለ። ወልአኺረቱ የመጨረሻው ዓለም ህይወት የጀነቱ ህይወት ኸይሩን ከቅርቢቱ ዓለም ህይወት የተሻለ ያማረ የበለጠ ሆኖ ሳለ፣ ወአብቃ ዝንተ ዓለምም የሚቀጥል ሆኖ ሳለ። ዱንያ ማለት ሚነዱኑ ነው የተያዘው ቃሉ ራሱ ሚነዱኑ ደና የድኑ ዱኑወን ይባላል። ቀረበ መቅረብ፣ ቀረበ ይቀርባል መቅረብን። ስለዚህ የዱንያ ስሟ ራሱ ቅርቢቷ ዓለም የተባለችው ሊሱርዓቲ ዘዋሊሃ ይላሉ። መወገዷ በጣም ፈጣን ነው። የመጨረሻ ብንኖር 67 ዓመት ነው። ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት ኢነ አዕማረ ኡመቲ ማ በይነ 60 ወ70 ወቀሊሉ ማ የተጃወዙ ዛሊክ። የኔ ኡመት እድሜያቸው ከ60 እስከ 70 ነው። ምናልባትም ከእነሱ መካከል ጥቂቶቹ ናቸው ከ70 የሚያልፉት ብሏል ነቢዩ ዓለይሂ ሰላቱ ወሰላም። እናንተ የቅርቢቱን ዓለም ህይወት ትመርጣላችሁ፣ የመጨረሻው ዓለም ህይወት ለእናንተ በላጭና የተሻለ ሆኖ ሳለ። ስለዚህ አላሁ ሱብሓነሁ ወተዓላ የሰው ልጆችን ወደዚህ ምድር ሲያመጣቸው ሊፈትናቸው ነው። ከፈተና በኋላስ ምን አለ? ከፈተና በኋላ ያለ ሁለት ነገር አለ። ያንን ፈተና ያለፈው ሰውዬ በብቃት የተወጣው ሰውዬ መልካም የሚባል ህይወት መጀመሪያ እንጂ መጨረሻ የሌለው ህይወት አላህ አዘጋጅቶለታል። ያንን ፈተና የወደቀ ያላለፈ የሆነ ሰው ደግሞ መጀመሪያ እንጂ መጨረሻ የሌለው ከባድ የሆነ የስቃይ ህይወት አዘጋጅቶለታል አላሁ ሱብሓነሁ ወተዓላ። ስለዚህ በሆነ ጉዳይ ላይ በተለይ ደግሞ ዓለማዊ በሆነ ጉዳይ ላይ ሊሆን ይችላል። በሆነ ጉዳይ ላይ የፈለግኩትን ነገር አላገኘውም እና እከሌን ደግሞ ስጠራው የሆነ የሚሰማኝ ፊሊንግ አለ፣ ደስታ ስሜት አለና ከዛ ነገር አንጻር ነው እንዲህ አይነት ውሳኔ ወሰንኩት ማለት
የሰው ልጅ የተፈጠረበትን ህይወትና የተፈጠረበትን ዓላማ ካለመረዳት የሚመነጭ ነገር ነው። አላሁ ስብሓነሁ ወተዓላ ችግር መከራ ሲያጋጥማቸው ለሚታገዙ ሰዎች ያዘጋጀው ምንዳል ለነቢያችን ዓለይሂ ሰላቱ ወሰላም ወበሽሪ ሳቢሪን፣ አንተ ነቢዬ ሙሐመድ ሆይ ችግር መከራ ሲያጋጥማቸው በትዕግስት የሚያሳልፉ ሰዎችን በገነት አብስርልኛል። ወበሽሪ ሳቢሪን ወበሽሪ አሳቢሪን ማለት ምን ማለት? አይ ቢልጀና ማለት በጀነት አብስራችሁ። የትዕግስት ፍሬው ጣፋጭ ነው። የትዕግስት ክፍያው ጀነት ነው። አላሁ ስብሓነሁ ወተዓላ ያደረገው አለዚነ ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። እነዚያ ችግር መከራ ሲያጋጥማቸው እኛ የአላህ ነን፣ አላህን የፈጠረን ምንመለሰውን ወደ እርሱ ነው ላሉ ሰዎች ምን አድርግልኝ? በጀነት አብስርልኝ። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ። እንደነዚህ አይነት ሰዎች እነማን? ችግር መከራ ሲያጋጥማቸው በትዕግስት የሚያሳልፉ ሰዎች፣ እኛ የአላህ ነን ወደ እርሱም ተመላሽ ነን ብለው ለአላህ ውሳኔ እጅ እግራቸውን የሚሰጡ ሰዎች ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ፣ እነዚያ ከጌታቸው ዘንድ የሆነ ውዳሴ እንደዚሁም ከጌታቸው ዘንድ የሆነ እዝነት አለላቸው። ወኡላኢከ ሁሙል ሙህተዱን፣ ቅናቸውን ጎዳና የተመሩት እነርሱ ናቸው ይላል አላሁ ስብሓነሁ ወተዓላ። ሁለት አንቀጾችን ተናግሬ ላብቃ። አላሁ ስብሓነሁ ወተዓላ የቁል ፊ ሱረት ነሕል ላይ ምን ይላል? ወለነጅዚየነ አለዚነ ሰበሩ አለ። እነዚያ ችግር መከራ ሲያጋጥማቸው በትዕግስት ያሳለፉ የታገዙ ሰዎችን እንመነዳቸዋለን አለ። አጅረሁም ምንዳዎቻቸውን ክፍያዎቻቸውን ቢአሕሰኒ ማ ካኑ ያዕመሉን በቅርቢቱ ዓለም ላይ ሲሰሩት ከነበረው በተሻለ እጥፍ ድርብ አድርገን እንመነዳቸዋለን ይላል። የትዕግስት ውጤቱ ምንድን ነው? የተደራረበ አጅር ነው። አላሁ ስብሓነሁ ወተዓላ ሱረቱ ሰጅዳ ላይ ወጀዐልና ሚንሁም አኢመተን የህዱነ ቢአምሪና ለማ ሰበሩ። ለዚህም ነው ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላሁ ተዓላ ቢሰብሪ ወልየቂኒ ቱናሉ ልኢማመቱ ፊዲን ይላል። በትዕግስትና በየቂን እርግጠኛ በመሆን በዲን ውስጥ መሪነት ይገኛል ይላሉ። ከዚህ ቁርአን አንቀጽ ነው ይህንን ንግግራቸውን ያወጡት። ምን አለ አላህ? ወጀዐልና ሚንሁም አኢመተናል፣ ከእነሱ መካከል አኢማዎችን የመሪዎችን አደረግን ይላል። የህዱነ ቢአምሪና በትእዛዛቶቻችን ወይም በእኛ ሀዲ ላይ የሚጓዙ ሰዎችንም የሚመሩ ለማ ሰበሩ አለ ባይሆን በታገሱ ጊዜ ወካኑ ቢአያቲና ዩቂኑን በአናቅጾቻችንም እርግጠኛ ነበሩ ይላል አላሁ ስብሓነሁ ወተዓላ። ስለዚህ ከእስልምና ለመውጣት ምክንያት ብለሽ ያቀረብሽው ነገር ከአንቺ አንጻር ሚዛን የሚደፋ ውሃ የሚያነሳ ሊሆን ይችላል። ነገር ግን ከዲን አንጻርም ስናየው አርቆ ከማሰብም አንጻር ስናየው ይህ ትክክለኛ የሆነ ነገር አይደለምና ምናልባት ሶሻል ሚዲያ ላይ ያሉ ሰዎች ላይረዱሽ ይችላሉ። ጉዳዩን ከስር መሰረቱ የሚያውቅ ሰው ግን ይረዳሻል። እና ይህን በማድረግሽ እንደኔ እንደ አብዱል አዚዝ ያለውን ነገር ከማወቅ አንጻር በራስሽ ፍላጎት ያለማንም ውስጣዊም ሆነ ውጫዊ ጣልቃ ገብነት ከኢስላም ወጥተሻል ብዬ አላምን። የውጭ አካል ጣልቃ ገብነት ባይኖር እንኳን ውስጥሽ ላይ ያለ ሌላ ነገር አለ፣ የሚታወቁ ነገራቶች ስላሉ ማለት ነው። ለዚህ መፍትሄው ምንድን ነው ከተባለ ወደ አላህ ስብሓነሁ ወተዓላ መቅረብ ነው። አና አظنሁ ያ ሼኽ ኢማም አሊ አና ኡሪዱ አን ኡኽቢረከ ሐቂቀተ ዛሊከ አነ ሀዚሂ ልኡኽት መስሑረቱን ቀድ ሰሐሩሃ ቢስሕሪን እና ያለው ነገር ይህ ነው። አስአላህ ተባረከ ወተዓላ የሽፊኪን እኛ የምንለው ነገር ምንድን ነው? አላሁ ስብሓነሁ ወተዓላ ሽፋ ይስጥሽ። አላህ ከውስጥሽ ያለውን ነገር ጉልጉል አድርጎ ከነሰውን ኩፉ አላህ ያውጣልሽ። ሙስሊም እህትና ወንድሞቼ እኔ ለእናንተ አደራ ምለው ነገር ማድረግ ያለባችሁ ነገር ምንድን ነው? መሳደብ አይደለም። ቀረብሽ ብትሄጂም እኛ ምን ጎደልብን ማለት አይደለም። ከኛ የሚጠበቀው ነገር ምንድን ነው? ለእሷ ዱዓ ማድረግ ነው። ሊአነ ማወራአሃ ከእሷ ኋላ ያለው ሌላ ብዙ ነገራቶች ስላሉ ማለት ነው። ሀኡላይ ልሙጅሪሚን እነዛ አማጽ የሆኑ ሙጅሪም የሆኑ ሰዎች ከኋላ የሚሰሩትን ስራ ስለምናውቅ ማለት ነው።
እዚህ ባረከላሁ ፊኩም ወጀዛኩም ላሁ ኸይረን። እኔ ወደ ዲን ብትቀርቢ ሩቃ ቢደረግልሽ ነገራቶች ቢመቻቹ አዋዋልሽን ብታሳምሪ ወደ አላህ ስብሓነሁ ወተዓላ የሚያመላክቱሽ አላህን የሚያስታውሱሽ ዲንሽ ላይ የሚያጠነክሩሽ ሰዎች በዙሪያሽ ቢኖሩ መልካም ነው ብዬ አስባለሁ። አሊያ ግን ሀኡላይ ሙጅሪሚን እነዚያ ሙጅሪሞች ወላሂ አይተውሽም እስከ መጨረሻው ድረስ ማለት ነው። هذا والله تعالى أعلم። ሰላሙ አለይኩም እንዴት ናችሁ? ሁላችሁም እዚህ ውስጥ ያላችሁ መቀጠል እችላለሁ? ኢሳቅ እድሉን ከሰጣችሁኝ። ጀዛከላ ኸይር ኢንጂነር ሰላም ቀጥል። እሺ እስቲ ካሜራ ከፍትና አንድ ሁለት ፖይንቶችን እናይና ከዛ ሀሳብ ካላት እሷ የምትቀጥል ይሆናል ኢንሻአላህ። እሺ ካሜራ የሚታይ ከሆነ አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱል ሐሽር ላይ አንድ የሚገኝ የቁርአን አንቀጽ አለ። እሱ ምንድን ነው? ስለ አላህ ስለ አምላክነቱ የሚናገር ነው። ስለ ሲፋው ስለ ባህሪያቱ የሚናገር ነው። ምንድን ነው የሚለው? እርሱ አላህ ነው፣ ያ ከእርሱ በቀር ሌላ አምላክ የለም ይላል። ከአንድ አምላካችን ከአንድ ፈጣሪ በስተቀር ሌላ አምላክ የለም። ንጉስ ነው፣ ከጉድለት ሁሉ የጠራ ነው። ጉድለት የሚባል ነገር የማይታከልበት ነው። አምላክ ነው ከተባለ በኋላ ሰው ነው የማይባል ነው። ፈጣሪ ነው ከተባለ በኋላ ፍጡር የማይባል ነው። ኦኬ ሀያል ከተባለ በኋላ ደካማ የማይባል ነው። ለመኖሩ ምግብ የማይፈልግ ነው። ፍጡራን የሮም ወታደሮች ኦኬ እንደ ቆሎ ጓደኛቸው የማይመቱት የሆነ አምላክ ነው። ሰዎች የማይተፉበት የሆነ ጌታ ነው። ከጉድለት ሁሉ የጠራው የሰላም ባለቤትም እርሱ ነው። ሰላም ሰጪው ለባሮቹ ሰላምን የሚሰጥ እውነተኛ ሰላምን የሚያስገኝ የሆነ አምላክ ነው። ጸጥታን ሰጪ ነው። ያ አምላክ ወደ እርሱ የምንቀርብ ከሆነ ጸጥታን፣ ሰላምን ሰጪ ነው። ከእርሱ መንገድ ከወጣን በኋላ እርሱ የማይፈልግ አኗኗር ላይ ሆነን ሰላምን ከሱ የምንጠይቅ ከሆነ ላናገኝ እንችላለን። ወደ እርሱ ቀርበን ግን ጸጥታን ከፈለግን እርሱ የሰላም ባለቤት ነውና ያንን ሰላም ይሰጠናል። ከዛ በኋላ ጸጥታንም ሰጪ ነው። ባሮቹንም ጠባቂ ነው። ያ አምላክ ባሮቹን በእርሱ ትእዛዝ ያደሩ ኦኬ ለእርሱ የሚታዘዙ እነዚያም ባራቶቹን ወይ ባሪያዎቹን የሚጠብቅ የሆነ አምላክ ነው። አሸናፊ የሆነ ጌታ ነው። ኃያሉ ጌታ ነው። ክብሩ ጌታ ነው። አላህ ከሚያጋሩት ሁሉ የጠራ ፈጣሪ ነው። ስለዚህ እርሱ መንገድ ላይ ከሆንን በእርግጠኝነት የልብ ሰላምን፣ እውነተኛውን ጸጥታን እናገኛለን። ከእርሱ መንገድ ላይ ከወጣን በኋላ ግን እርሱ የማይፈልግ አኗኗር፣ እርሱ በማይፈልግበት መንገድ ላይ ይሄድን ሰላምን ስጠኝ ይባላል። እርሱን የሚያንቋሽሹ፣ እርሱን የሚያዋርዱ፣ ለንግግራቸው ለከት ያሌላቸው ሰዎች መካከል ተቀምጠን ከአምላክ ጸጥታን መፈለግ የለብንም። ኦኬ ወደ እርሱ ከተመለስን በኋላ ግን ጌታ አምላካችን ባሮቼ ስለ እኔ በጠየቁ ጊዜ እንዲህ በላቸው፣ ኡጂቡ ዳዕወተ ዳዒ ኢዛ ደዓን፣ ባሮቼ ስለ እኔ ቢጠይቁ እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ፣ እነርሱ ብቻ ይታዘዙኝ ነው ያለው። እርሱን ከታዘዝን ጌታ አምላካችን የጠየቅነውን ነገር የማይሰጣን ምንም አይነት ምክንያት የለም። ሰላምም የምንፈልገው እውነተኛ የሆነውን ሰላም ከአላህ ሱብሓነሁ ወተዓላ ብቻ ነው። ፍጡር ሰላም ሊሰጥ አይችልም። ሀናን ፍጡር እንደ አንቺ አይነት ፍጡር፣ እንደ እኔ አይነት ፍጡር፣ የሰው ልጅ ፍጡር በፍጹም ሊሰጥ አይችልም። የጠራሽው አካል የጠራሽው ግለሰብ ለራሱም በምድር ላይ ያለ ከፍተኛ ሰላምን የሚፈልግ ሰው ነበረ። ኦኬ ሶሪ እና ኢየሱስ ክርስቶስ ልክ እንደኔ ልክ እንዳንቺ እዚህ ምድር ላይ ያለ ሰላም ሲነፈግ ከአምላኩ ነበር ሰላምን የሚፈልገው። ሰዎች ሰላም ሲያሳጡት ወደ አምላኩ ነበር የሚጸልየው። እኛም እንደዛ ነው ማድረግ ያለብን። በመካከላችን ሰላም የሚነፍጉ ነገራቶች ሊኖሩ ይችላሉ። ሰላማችንን የሚያሳጡ ነገራቶች ሊኖሩ ይችላሉ። ያኔ ምንድን ነው ማድረግ ያለብን? ልክ ኢየሱስ ያደረገውን ነገር ነው ማድረግ ያለብን። ኢየሱስ ምንድን ነው ያደረገው? ሰላም ሲያሳጡት
እርሱም በስጋ ወራት ሊገድሉት ሲፈልጉ ማለት ነው፣ ሰዎች ሲያሯሩጡት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት ይላል። ወታደሮች ሊገድሉት፣ ሊሰቅሉት፣ ሊቀጠቅጡት ሲያሯሩጡት ምንድን ነው ያደረገው? ሃይማኖቱን አልቀየረም። ቀጥታ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። ቶሎ ብሎ ወደ ጸሎት ነበር የሄደው። በግንባሩ ነበር የተደፋው። እኛም እንደዛ ነው ማድረግ ያለብን። ሰላም የሚያሳጡ ነገራቶች ሊኖሩ ይችላሉ። ያኔ ምንድነው ማድረግ ያለብን? ከብርቱ ጩኸትና ከእንባ ጋር ለአምላካችን ወደ አምላካችን መጸለይ ነው ያለብን። ያኔ እግዚአብሔርን ስለመፍራቱ ተሰማለት ይላል። በቃ እግዚአብሔርን የሚፈራ ሰው ነበር ኢየሱስ። አምላኩን ይፈራል። አቢድ ነበረ፣ ትክክለኛ አማኝ ነበር እና አምላኩ ሰማው ይላል። ይተክዝ ነበረ፣ ሰላም ይፈልግ ነበረ። ይህንንም መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 26 ላይ ሊያዝን ሊተክዝም ጀመር ይላል። የሚያዝን የሚተክዝ ነው። ትካዜ የሚቀድመው አምላክ አያዝንም፣ አይተክዝም። መተከዝ የሚባል ባህሪ የለውም። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ከእኔም ጋር ትጉ አላቸው። ነፍሴ ልትወጣ ነው፣ በጣም አዝኛለሁ የሚለው ሰላም የሚፈልግ ነው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ ይላል። ቀጥታ ሱጁድ ነበር መፍትሄው። ትካዜ ሲመጣበት፣ ሰላም የሚነፍገው ነገር ሲመጣበት ምንድን ነው ያደረገው? ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አለ። ሱጁድ ነበር የወረደው። መፍትሄው እሱ ነው። ሰላም የሚያሳጣ ነገር በህይወታችን ሲገኝ ኢየሱስ እንዳደረገው በፊት መውደቅ ነው ያለብን። በፊታችን ወድቀን ለአምላካችን መስገድ ነው ያለብን። ቢቻልሳ አባት ቢቻልስ እቺ ጽዋ ከእኔ ትለፍ፣ እቺ ወደ እኔ እየመጣች ያለችዋ ሞት ከተቻለ ከኔ ትለፍ፣ ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ከተቻለ ይሄ እኔን ሊያገኘኝ የሚመጣው ሞት ከኔ ይነሳ ብሎ ሲጸልይ ነበረ። ጭንቀት ውስጥ ይገባ ነበረ። ለራሱ ጭንቀት ውስጥ የሚገባ አካል ደግሞ ለሌላው ሰላም ሊሆን አይችልም። ነገር ግን ሰይጣን በሰዎች ላይ ያመሳስላል። ይህንን እዚህ ውስጥ ያሉ ኡስታዞችም በኋላ ሊሄዱበት ይችላሉ። ሰይጣን ሐሰተኛ የሆነ ነገርን የሆነ ፊሊንግ እንዲሰማ ሊያደርግ ይችላል። አንድ ታሪክ ላንሳላችሁ። እዚህ ውስጥ ምናልባት ከ900 ሰዎች ጥቂቶቹ ናችሁ የምታውቁትን አናጅና የሚባል ስፍራ አለ ወደ ባሌ አካባቢ ካልተሳሳትኩኝ። በጣም ሽርክ የሰፋበት ቦታ ነው። ጥቂቶቻችሁ ታውቁታላችሁ። እና ሰዎች በአመት 2 ጊዜ ወደዛ ቦታ ይሄዳሉ። ብቻ አምላክን እንለምናለን ምናምን ብለው ይናገራሉ። ኦኬ፣ የሆነ ቅዱስ ስፍራ ብሎ ይጠሩታል። የአናጅና የሚባለውን ቦታ የምታስታውሱ ከሆነ ወይም የምታውቁ ከሆነ ብዙዎቻችሁ፣ ካላወቃችሁ አትሊስት ብዙ የተወሰናችሁ ታውቁታላችሁ ቦታውን። እና ምንድን ነው ሰይጣን በሰዎች ላይ የሆነ ፊሊንግ እንዲሰማቸው ያደርጋል ከእውነተኛ አምላክ ያራቁ ቀን። እና በአመት 2 ጊዜ ወደ አናጂና ሰዎች ይጓዛሉ። በሚጓዙበት ጊዜ ይሄ ባስ አለ ወይ ደግሞ መኪና ነገር አለ። በመኪና ነው የሚሄዱት። እና በሚሄዱበት ጊዜ ብዙ ናቸው። እዛ ውስጥ ሙስሊሞችም አሉ፣ ክርስቲያኖችም አሉ። ያን ያህል እምነት ላይ ጠንካራ ያልሆኑ ሙስሊሞችም ክርስቲያኖችም ናቸው ወደዛ ቦታ የሚሄዱት የሚለምኑት። ብቻ የሽርክ ስፍራ ነው ቦታው። እና የሄዱ መኪናው አንድ ቀን ዳገት ላይ ነው፣ ቁልቁለት ላይ ነው፣ ፍሬን ይበጥሳል። አይቆምም። ይሄ ፍሬኑ ይበጠስና መሄዱን ይቀጥላል ቁልቁለት ላይ። እና ሰዎች ተደናገጡ። እዛ ውስጥ ያሉ ሰዎች ልናልቅ ነው፣ ልንሞቱ ነው ምናምን አሉ። ከዛ ለምን አምላክ አንለምንም አሉ። ከዛ በኋላ ምንድን ያደረጉት? አላህ ሆይ እባክህ ይሄ መኪና እንዲቆም አድርግ ምናምን። ይህንን የሚናገሩት እንግዲህ ወደዛ ቦታ የሚሄዱ ሰዎች ናቸው። እምነት ላይ ምንም በስም ብቻ እምነት የሚከተሉ ሰዎች እና ሃይማኖት የማያውቁ ሰዎች ናቸው። ከዛ ቶሎ ብለው አምላክን ለመኑ፣ አላህን ለመኑ። አላህ ምናምን አሉ፣ መኪናው አልቆም አለ። ነቢ ሙሐመድ ምናምን እባክህ መኪናውን አቁምልን አሉ፣ መኪናው አልቆም አለ። ከዛ እዛ ውስጥ ያሉ ክርስቲያኖችም ኢየሱስ ሆይ እባክህ ከቻልክ ይህንን መኪና አቁምልን ምናምን አሉ። እንደዛ ብለው ጠየቁ፣ መኪናው አልቆም አለ። ከዛ ኑር ሁሴን ምናምን ሲሉ መኪና ወዲያውኑ ቆመ ይላል። ይህንን የሚናገሩት ራሳቸው ናቸው። አሁን እንደዚህ የሚያመሳስልባቸው ሸይጣን ነው። በአላህ ያልቆመው መኪና ነቢ ሙሐመድ ተለምኖ እሳቸው ምንም ሊያደርጉ አይችሉም። ኦብቪየስሊ ኢየሱስ ተለምኖ እሳቸው ምንም ሊያደርጉ አይችሉም። ኢየሱስም ኑር ሁሴን የሚባል እንደ ጻድቅ የሚመለከቱት ሰው ስሙ ሲጠራ ግን ቶሎ ብሎ መኪናው ቆመ ይላሉ። ይህንን አሁን መኪናው ቆመ አይደለም፣ ባይዘይ ተመሳስሎባቸው ነው። ሰይጣን ሰዎችን ለማጥመም ሲፈልግ የሚጠቀመው ታክቲክ ነው።
በአላህ ያልተገኘው ሰላም ፈላጊ በሆነው በክርስቶስ ሊገኝ አይችልም። እሱ ራሱ ሰላም ይፈልግ ነበርና የሆነ ፊሊንግ እንዲሰማሽ የምርም ተሰምቶች ከሆነ ያ የሰይጣን ስራ ነው። ሰዎች እንዲህ ያለ ነገር እንዲሰማቸው የሚያደርገው ሰይጣን ነው። ለምን? ከዚያ ከእውነተኛው አምላክ ሊያላቅቃቸው ስለሚፈልግ። ከእውነተኛው አምላክ ሊያርቅሽ ሲፈልግ የሆነ ነገር እንዲሰማሽ ያደርጋል። እነዚህ ነገራቶች የምናሸንፈው ግን ወደ አምላክ በመጠጋት ነው፣ ከአምላክ በመራቅ አይደለም። ከአምላክ የራቅን ቀን የሰይጣን ስም ሲጠራ ፊሊንግ ሊሰማን ይችላል። ሀናን ከአላህ የራቅሽ ቀን ኢየሱስ ብለሽ አይደለም፣ ሰይጣን ዲያብሎስን ጠርተሽ ፊሊንግ ሊሰማሽ ይችላል። ብዙዎቹ ይሰማቸዋል። ዲያብሎስ ስሙን ጠርተው የሆነ ስሜት ይሰማቸዋል። ሰላም ሰጪ ስለሆነ አይደለም፣ ከዛ አምላክ እነሱን የሚያርቅበት አንዱ መንገድ ስለሆነ ነው። አይተሻል? ብዙዎች እንደዛ ይሏሉ። ሰይጣን የሚከተሉ ሰዎች የሆነ ነገር እኮ ስለሚሰማን ነው ይላሉ። ስለሚሰማቸው ሆኖ አይደለም። እንዲሰማቸው እንዲመስላቸው የሚያደርገው ሰይጣን ስለሆነ፣ ለምን? አንዴ ከአምላክ መንገድ ስላወጣቸው። ኢየሱስ ልክ እንደኔ ልክ እንዳንቺ የአላህ ባሪያ ነበረ። ኢነላህ ረቢ ወረበኩም ፈአቡዱሁ ያለ ነበረ። አላህ የኔ ጌታ ነው የእናንተም ጌታ ነው፣ አላህን ተገዙት ብሎ ነበር የሄደው። አይተሻል? የኔ አምላክ የእናንተ አምላክ አላህ ነው፣ እርሱን አምልኩት ነው ያለው። ማምለክ ያለብን የኢየሱስን ጌታ የኢየሱስን ፈጣሪ ነው እንጂ እሱ ራሱ ነው አይደለም። ልክ ከነቢያት መካከል ነቢያቶቹ እንዳስተማሩት ነው አስተምሮ የሄደው። አምላክ አምልኩ ብሎ ነው የሄደው። ከአምላክ መንገድ የጠፉ ሰዎችን ነው ወደ አምላክ መንገድ መልሶ የሄደው። ልክ ነቢያቱ እንዳደረጉት፣ ልክ ሙሴ እንዳደረገው፣ ልክ አጠቃላይ እነ ዩሱፍ እንዳደረጉት፣ ልክ አብርሃም እንዳደረገው፣ ልክ ሌሎቹም እንዳደረጉት አምልኩኝ፣ ሰላምን እንደዚህ ያደርግላችኋለሁ ምናምን ብሎ አይደለም የሄደው። ሰዎችን ወደ እውነተኛው መንገድ መልሶ ነው የሄደው። ከአምላክ ጋር አገናኝቷቸው ነው የሄደው። መካከለኛ ሆኖ ነው የሄደው። ስለዚህ የሆነ ፊሊንግ እንዲሰማሽ የሚያደርገው ያ አካል ስለሆነ ከሱ በመራቅ ሳይሆን ወደ እሱ በመቅረብ ከእውነተኛው አምላክ ከአላህ ሱብሃነሁ ወተዓላ ሰላምን ፈልጊ እልሻለሁ። ሀናን ያው እንዳላራዝምባችሁ በዚሁ ልቋጨውና ሀሳብ ሲኖረኝ ድጋሚ እመለሳለሁ። ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እሺ ሳላ ጀዛከላ ኸይር። እንትን ማንሳት እንድታነሳው የምፈልገው ሀሳብ አለ። ቅድም የጠየቀችው እሱ ላይ ማስረጃ ከፍተ ኢንሻላህ የተወሰነ አንዱ ደስ እንትን ይበልበት እና የእሷንም ሀሳብ ሰምተን ስለ ሶፊያ ነው። አህመድ አለ። ሰላም አለይኩም ወረህመቱላሂ ወበረካቱ። ይሰማል እንዴ? ወአለይኩም ሰላም ወረህመቱላህ። ግን መጀመሪያ እስከ ሀናን እየሰማች ነው የሚለውን እናጠራለን። ሀናን አለሽ? እሺ ይቀጥላል። በእርግጥ ስለ ጉዳዩ እውቀት የለኝም። አሁን ነው የመጣሁት። ልጅቱንም በእርግጥ አላውቃትም። ፐርሰናሊ ከጠይቃችሁኝ አላውቅም። አይ ቲንክ ለምንድን ነው የወጣችሁ ምናምን የሚለውን ጥያቄ አሁን ማለት ከኮንቴክስት የተረዳሁት ከእምነቱ ማፈግፈግ ነገር እንዳለ ነው እና ለምንድን ነው ይሄ ነገር የሆነው ብዬ አሁን ስቲል እዚህ መጠየቅ አይጠበቅብኝም ማድረግም የለብኝም እና ግን አንድ ነገር ላስተላለፍ ነው ከዚሁ ጋር ተገናኝቶ አብዛኛው ጊዜ ማስተዋለው ነገር ስለሆነ አንድ ሰው ከእስልምና ሊወጣ የሚያደርገው ነገር ሁለት ነገር ብቻ ነው። አንደኛው ኢንተርናል ነገሩ ነው፣ ሌላኛው ደግሞ ኤክስተርናል ነገር ነው። ኢንተርናል ነገር ሲባል አንድ በውስጡ ኢማኑ እየደከመ ቀልቡ እየደረቀ ምናምን ሲመጣ ከእምነቱ እያፈገፈገ እየወጣ ይወጣና አንደኛውን ይቆርጥለታል። ገብቷችኋል? ያ ደግሞ በተለያየ መንገድ የሚመጣ ነው። ሁለተኛው ደግሞ ማለትም ኤክስተርናል የሚባለው ነገር ደግሞ በጫና የሚመጣ ነው። ገብቷችኋል? በጫና ለምሳሌ ወደ ገጠሩ አካባቢ ምናምን ስትሄዱ በቃ ምንም የሚበላ የሚቀመስ ምናምን የለም፣ የሚጠጣ ምናምን የለም። ገብቷችኋል? የሚበሉት የሚቀምሱት ምናምን ሲያጡ እዛ ፕሮቴስታንቶች ያንን ይጠቀሙና ይሄዳሉ። ከዛ ይሰበካሉ ማለት ነው። በደንብ ይሰበካሉ። ከዛ በኋላ ለምን ከፈራችሁ ሲባሉ የሆነ ምክንያት ይሰጧቸዋል። ነገር ግን እዛ ጋር ሆዳቸውን ያከፈራቸው ገብቷችኋል? ሆዳቸውን ያከፈራቸው ግን ለምንድን ነው እዛ ጋር ማለት እስልምና ለምረው ጥራችሁ ወጣችሁ ሲባል የሆነ ምክንያት ኢየሱስ እንዲያደርጎልኝ ምናምን የሚል እንትን ይሰጧቸዋል። በዚህ እነሱም አያምኑበትም፣ ግን የሆነ እዛ የሆነ ማጣፈጫ ነገር ይሰጧቸዋል ማለት ነው። እንዲህ አይነት ነገር ይደረግ ነበረ። ኢንተርናልም ኤክስተርናል ነገርም ያጋጥማል። እነዚህ አይነት ነገሮች በሚያጋጥሙበት ሰዓት ማቅረብ ያለብን ማን ነው ሊያቀርበው የሚገባው ከተባለ እኛው
ወንድሞች እኛ እህቶች ነን። እሺ እንዲህ አይነት ነገሮች ሲያጋጥሙ ለምሳሌ ሀናንን ምናልባት ሀናንን አዳምጬ እንዲህ ነው ሀሳቢ ብትለኝ ምናልባት የምሰማው ቢሆን ኖሮ የራሴን እይታ ላስቀምጥ እችል ይሆናል፣ አላውቅም። ነገር ግን አሁን አብዛኛውን ጊዜ የሚያጋጥመው ነገር ምንድን ነው? እዚህ አብዛኛውን ጊዜ ያስተዋልኩት ኢንተርናልም የክርስትናን ነገርም አጋጥሞት አንድ ሰው ከእስልምና ሲወጣ ከእስልምና ይሄ የመውጣት ሀሳብን በሚያሳይበት ጊዜ የእኛ እይታስ ምንድን ነው ማለት ይበልጥ ገፋፍቶ እዛው ይቁረጥልሽ ምናምን ብትወጪም የሚጨምርብን የሚቀንስም ካለሽም የሚጨምርልን ነገር የለም አይነት ሀሳብ ነው ልናቀርብ የሚገባው ወይስ ደግሞ ይበልጥም ውዴታችንን ልናሳይ ነው የሚገባው? በዚህ ሰዓት ወጣችኋል። በዚህ ሰዓት ልናሳይ የሚገባው ከምንም ጊዜ በላይ ውዴታችንን ነው። እሺ በዚህ ሰዓት ልናሳይ የሚገባው በቃ ውዴታችንን ነው። ምንም ለእሷ የእሷን ነገር ለእሷን ተሆና ምርጫዋን ምናምን፣ ግን በዚህ ሰዓት ግን ሀናንን የሆኑ እንዲህ አይነት ቃላቶች ማለትም ይሄ ከፈለግሽ ውጪ ከፈለግሽ እኔ የሚጨምርብን የሚቀንስብን ነገር እሱን ተዉትና ዱዓ ማድረግ ነው ያለብን። በቃ ቀለል ብላችሁ ምንም እንዳልተፈጠረ ነገር ቀለል ብላችሁ አላህ እንዲመራት ዱዓ ማድረግ አለባችሁ። እሺ ብዙ ጊዜ ስለሚያጋጥም ነው። አንድ ጊዜ አታስታውሱም? ስሟን በእርግጥ አላስታውሰውም። በቃ እኔ ልጄ እንደዚህ የሚሰደብ ከሆነ 666 ሆነ አላህ ከበቃ የለም ማለት ነው ምናምን አለች። ስሟን አላስታውሰውም የሆነች ልጅ እና ቲክቶክ ላይ እና ያጋጠመ የሰው ልጅ ደካማ ነው። ገብታችኋል? ቅድም ስታዩ ነበር አይደለ? ሱረቱ ሹራ ላይ አምላካችን አላህ ምን ያህል ጉድለት ገብታችኋል? መነሳሳት ፍጡራን እስከሆነ ድረስ ማለት ነግበኔ በሚባለው ነገር ውስጥ ነው እንድናካተው የሚገባው። ነገስ እኔ የሆነ ነገር ተፈጥሮብኝ እቋቋመ ይሆን? ጽናት ይኖረኝ ይሆን? ነገ የሚባለው ነገር እጃችን ላይ አይደለም ያለ። ገብታችኋል? ነጋችንን እኛም ስለማናውቀው እንዲህ አይነት ነገሮች በሚፈጠሩበት ሰዓት ልናሳይ የሚገባው ፍቅራችንን ነው። ገብታችኋል? እኔ አሁን ስለ ሀናን ምንም የማውቀው ፐርሰናል ነገር የለም። ልጅቷንም ዛሬ ነው ያዩት። በእርግጥ አላውቃትም። አሁን በዚህ ሰዓት መጠየቅም ስለማልፈልግ ለነገሩ ላሳይ የሚስለው ነገር ምንድን ነው? ሀናን አላህ እንዲመራት ነው። ኢንተርናል ነገር ማለት ይሄ ውሳጣዊ ነገር ማለት ጥያቄ ምናምን ተነስቶባት ከሆነ ጥያቄዋን መመለስ ነው። ውጫዊ ችግሮች ምናምን ካሉ ደግሞ በቻልን ያህል ደግሞ መተጋገዝ ነው። በቃ በዚህ ውስጥ ነው ልንወስን ነው የሚገባው እንጂ ኮመንት ላይ እየመጡ መሳደብ ምናምን አያስፈልግም። ውጭ ጥንቅር በቃ ምን ይቀንስብናል? ብትኖር የጨመርሽልን የለ ብትወጪ የቀነሽ እንደዛ ብሎ ማስቀመጥ የለም። እሺ ብዙዎቻችን የምናገለው እንደዛ እልህ ውስጥ እንገባለን። ዳይሬክተሪ ማለት በተአምር ልንረሳው የማይገባው ነገር ሁላችንም እዚህ ያለን አንድ ሰው አለ አይደለም? ሰው መሆናችን ነው። እሺ ያጀማ ሰው መሆናችንን መርሳት የለባችሁም። ያጀማ መሳሳት ያለ ነገር ነው። እሺ በቃ መሳሳት አንዱ ስህተት በቃ ይሄ ነው። አንዱ ስህተት ምንድነው? ከእስልምና መውጣት ነው። የሰው ልጅ ሁሉ ተሳሳች ነው። ለራሱ ያሰላም መሳሳት የሚባል ነገር እንደሚያጋጥም ካወቅን ያንን ከግምት ውስጥ ካስገባን አንድም ከእስልምና መውጣት ይሄ መምጣቱ ራሱ የስህተት ነው፣ ያጋጥማል። ካጋጠመ በኋላ ኢተርናል ነገር ያክፍራት ወይ ደግሞ የኤክስተርናል ነገር ያወጣ እሱን ነገር ቼክ ታደርጉና እንደ ሁኔታ ይሆናል ማለት ነው። ለምርጫው አንተወለታለን። የፈለገ ሰው ይመን የፈለገ ሰው ይሄዳል ብለን ቁርአን አምላካችን አላህ እንደዛ ስቴት አድርጎናል ቁርአን ላይ አይደለም። ከዛ በዘለለ ግን አብዛኛውን ጊዜ ሰዎችን በጣም እልህ ውስጥ እንከታለን። ቅድም ለምሳሌ የሚጠቀስኩላቸው ያንን ነው። አይ ቲንክ ልጇ ነው መሰለኝ አይሰማም ወራ አይም እንደዛ ነገር ሲወለድ ማለት ነው። አይሰማም ወራ አይም እንደዛ እና በጣም መስደብ ጀመሩ ልጇን። ከዛ በቃ በጣም ተጎዳች ማለት ነው። ሳይኮሎጂካሊ በጣም ተጎዳች። ያቺ ሴት እንግዲህ ያንን ነገር መናገር ባትፈልግም ግን ያጋጥማል። የገዛ ልጇን እንደዛ መሳሳለት ልጇን ተነስተው እንደዛ ማላገጫ ሲያደርጉበት ተነስተው በቃ እኔ 666 ሆናለሁ አለች። አሁን በዛ ሰዓት ምንድን ነው የእኛ ነገር ገታቻ እንኳን ምናምን በገዛ ልጇ መጣ እንኳን ምናምን እንኳን ልጆችን እንኳን ሰደቡ አንቺን ብትወጪ ምጥንቅረብ የከፈልግሽ እንደዚህ አይነት የምናመጣ ከሆነ ከባድ ነው የሚሆነው። ከባድ ነው ለፈለ እንደ ሙድሽ እንደዛ ከባድ ነው። በዛ ሰዓት ያንን ነገር የተግባሩ አውግዘን ለሷ ደግሞ የሚገባውን ፍቅር ብንሰጣት ያቺ ሴት ግን ያንን ነገር እየቀነሰች ትመጣለች፣ ከእልህ ትወጣለች ማለት ነው። ታቻል አንዳንድ ጊዜ የሆነ ዝም ብሎ የሆነ ነገሮች ሲደራረቡብን የከሰላን ነገር እኛ ላይ ጫና ሲበዛብን የምንወስነው ውሳኔ ንግግር ላይ ምናምን ተመስርቶ አንዳንድ ሰዎች ይባል እልህ ውስጥ ይከቱናል። አጋጥሟቸው ያውቁም? እሱን ለእናንተ ተዋሉ ማለት ነው። ስለዚህ ምናልባት ሀሳቡን ስለማላውቀው አንዳንድ ነገሮች አወሳስቤ አውርቼ ሊሆን ይችላል፣ አላውቅም።
ነገር ግን በዚህ ሰዓት ልናሳይ የሚገባው ነገር ሙስሊሞች፣ እዚህ ያላችሁ ሙስሊሞች በሞላ ማለት ነው